ጌታ መልካም ነው። የሮሜ 10ን ለመመልከት የሚረዳን ያው ወደ ኋላ መመለስ ግዴታ ይሆንብናልና ምክንያቱም ትላንትን ፓስተር ካሌብ ወደ ፊት እየሄደ ያወራላችሁ የነበረው 9 10 11 ተያያዥ ናቸው። በጣም ተያያዥ ክፍሎች ስለሆኑ እነሱን አንድ ላይ መመልከት ይኖርብናል። በተለይም ደግሞ ከ1 እስከ 8 ሮሜ ምዕራፍ 1 እስከ 8 ያለውን ስትመለከቱ ሰው ሁሉ አሕዛብም አይሁድም ማለት ነው። ሰው ስንል ሁሉንም በጠቀለለ መልኩ በኃጢአት ምክንያት መውደቁን ከእግዚአብሔር ክብር መጉደሉን ከ1 እስከ 8 የሚያወራው ከዛ ደግሞ እግዚአብሔር ማንም ሊመካበት በማይችል መልኩ የእግዚአብሔርን ጽድቅ ማምጣት ከሰው ሳይሆን ከእግዚአብሔር የሆነ ጽድቅ በክርስቶስ ኢየሱስ የማዳን ሥራ መቅረቡ አይሁድም አሕዛብም ያለ ልዩነት ሁሉም መውደቁን ይነግረንና በእምነት መጽደቅን በተመለከተ ያወራልናል ከ1 እስከ 8 ማለት ነው። እና ከዛ ይህንን በእምነት የሆነውን ጽድቅ ካወራልን በኋላ ከ9 እስከ 11 ደግሞ ስትመለከቱ የሚያወራው ይሄ ለሁለቱም የቀረበውን ጽድቅ ለአይሁድም ለአሕዛብም የቀረበውን ጽድቅ በእምነት የሆነውን ጽድቅ ሲያነሳ ታዲያ እነዚህ የቃል ኪዳን ሕዝቦች የሚባሉት እስራኤላውያኖች ሕጉ የተሰጣቸው አባቶች ከነርሱ የሆኑ ጌታ ኢየሱስ በሥጋ ከነሱ የመጣ ምንድነው ዕጣ ፈንታው የእስራኤል ይሄ የቃል ኪዳን ሕዝብ የተባለው ምንድነው የሚለውን ለመመለስ በተለይም ጳውሎስ በዛ ጊዜ ላይ ብዙዎች እንደሚያምኑት ጸረ አይሁድ ነው፣ አይሁድ ጠል ነው የተባለ ወሬ የሚወራበት ጊዜ ነበረ። እሱ ደግሞ ያለው ለአይሁድ ለእስራኤል ለዚህ ለቃል ኪዳን ሕዝብ ለወጣበት ሕዝብ ያለውን ነገር ያሳያል። በእርግጥ ሮሜ 10 ላይ ብቻ አይደለም፣ ብዙ ቦታ ላይ ጳውሎስ የመጣበትን ነገር ሲናገር ትመለከቱታላችሁ እና ከየት እንደወጣ ሁል ጊዜ ይናገራል። አይሁዳዊ መሆኑን፣ ዕብራዊ መሆኑን፣ የብንያም ነገድ መሆኑን፣ በገማልያል እግር ስር መቀመጡ፣ ቀናተኛ መሆኑ፣ ስለ ሕግ ቢጠየቅ ያለ ነቀፋ እንደነበረ ደግሞ ከሁሉ ይልቅ ኃጢአተኛ እንደነበረ ምክንያቱም ብሎ ቤተ ክርስቲያንን አሳድድ ነበረ። የኃጢአቱ ደርዙ ከፍ ያደረገው ቤተ ክርስቲያኑን በማሳደድ እንደሆነ እስጢፋኖስ ሲገደል ከሰማዕቱ ከእስጢፋኖስ ጋር በመሞቱ ተሳታፊ እንደነበረ ሲገልጽ ትመለከቱታላችሁ እና በዚህ ክፍል ላይ በምዕራፍ 9 በምዕራፍ 10 በምዕራፍ 11 ላይ የምንመለከተው ጳውሎስ ስለ አይሁድ ስለ ወገኖቹ ስለ ዘመዶቹ ዘመዶቼ እያለ የሚጠቅሳቸው ወገኖቼ ወንድሞቼ ስለሚላቸው ሰዎች ያለውን ልብ የሚያፈስበት ነው። በተለይ ምዕራፍ 9 ምዕራፍ 10 ምዕራፍ 11 መግቢያዎቹን ስትመለከቷቸው በጣም አስገራሚ የሆኑ ነገሮች ትመለከታላችሁ። ምዕራፍ 9 ትላንትና እንደሰማነው ብዙ ሐዘን የማያቋርጥ ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። ስለምንድን ነው ይህ ሁሉ ጭንቀት ሐዘን? በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ እጸልይ ነበርና ይህ በጣም የሚሰቀጥጥ ነገር ነው የምትመለከቱት እና ለማለት እኛ የሚከብደን ነገር ነው። ስለ ቤተሰቤ ከክርስቶስ ተለይቼ እኔ የተረገምኩ እንደሆን መጸለይ ይህ ከኔ ይራቅ ምለው ነው እና ለምን የሚከብድ ነገር ነው። በጣም የሚሰቀጥጥ ነገር ነው እንደምታውቁት የሚናገረው። ለምን ስትሉ በተለይ ምዕራፍ 8 ሄዳችሁ ስትመለከቱ ጳውሎስ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበረ ይላል ብላችሁ የማትጠረጥሩትን መረዳትን ያቀርብላችኋል። በተለይ ለምሳሌ ያክል ምዕራፍ 8 ቁጥር 35 ላይ ስትደርሱ ከክርስቶስ ፍቅር ማን ይለየናል ብሎ የደረደራቸው በጣም አስፈሪ ነገሮች ናቸው። ማን ነው የሚለየን ብሎ መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁት ወይስ ፍርሃት ወይስ ሰይፍ ነውን ብሎ ማን ነው የሚለየን ያለ ሰውዬ እዚህ ጋር መጥቶ ደግሞ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን
እጸልይ ነበር አለ። ለምን? እነሱ እንዲድኑ እኔ ተረግሜ እኔ ከክርስቶስ ወጥቼ በአጭር ቃል የአናቴማ የሚለውን የግሪክ ቃል እኔ ወደ ገሃነም ወርጄ እኔ ገደል ገብቼ እኔ ተለይቼ እኔ ተቆርጬ እነሱ እንዲድኑ ጸልይ ነበረ ብሎ ያስቀምጥልናል። ቁጥር 39ም ላይ ስትመለከቱት ሊለይም እንደማይችል ሲነግረን ነበረ። ምዕራፍ 8 ላይ 39 ወይንም ከፍ ብላችሁ ስታነቡት እንደዚህ ይላል። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆኑ ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ከእግዚአብሔር ፍቅር ሊለየን የሚችል ምንም ነገር እንደሌለ ተረድቻለሁ ብሎ ይነግረናል። ምዕራፍ 9 ላይ ግን ስለ ወገኖቹ ስለ ዘመዶቼ ስለሚላ ስለ ወንድሞቼ ስለ አይሁድ የነበረውን ነገር ይጸልይ የነበረውን ነገር ስንሰማ ደግሞ እኔ ተለይቼ እኔ ራሴ የተረገምኩ ሆን ዘንድ እጸልይ ነበረ ይላልና ምዕራፍ 9 ላይ ይሄንን ሲላችሁ ምዕራፍ 9ን ትላንትና በደንብ ተምረናል። ግን እኔ ምዕራፍ 9 ያው ፓስተርም ሲደጋግም እንደነበረው ምዕራፍ 10 ላይ መግቢያውን ደግሞ ስትመለከቱት አንድ አይነት ነው። አሁንም ስለ አይሁድ ያለውን ልብ ነው የሚያፈሰው። ልክ ምዕራፍ 9 መግቢያው ላይ ስለ አይሁድ ያለውን ልብ እንደገለጸልን፣ ፍቅሩን እንደገለጸልን፣ ጸሎቱን እንደገለጸልን፣ ምኞቱን ቁጭቱን እንደገለጸልን፣ ሐዘኑን እንደገለጸልን ምዕራፍ 10 ላይ ደግሞ ሄደን ስንመለከት ጸሎቱን ደግሞ ይገልጽልናል። ምን ይላል? ወንድሞች ሆይ የልቤ በጎ ፈቃድ ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። አሁንም ምዕራፍ 10 ላይ የምንመለከተው ስለዚህ ማህበረሰብ ስለወጣበት ሕዝብ እንዲድኑ ልመና አለኝ ብሎ ምዕራፍ 9 ላይ የማያቋርጥ ሐዘን ጭንቀት አለብኝ ስላለው ሕዝብ ስላለው ሕዝብ ምዕራፍ 10 ላይ ደግሞ መጥቶ ስለነሱ ያለውን ጸሎት እንዲድኑ ነው ብሎ አብዛኛው እንዳልዳነ ማጆሪቲው እንዳልዳነ ይነግረናል። እና እንዲድኑ እፈልጋለሁ ብሎ ልክ አሁን እኛ ቤተሰቦቻችን እንዲድኑ እንደምንፈልገው የምናውቃቸው ጓደኞቻችን አብሮ አደጎቻችን እንዲድኑ እንደምንፈልገው እንዲድኑ ግን ምን አደርጋለሁ ይላል? እጸልያለሁ፣ ወደ እግዚአብሔር ልመና አለኝ፣ ጸሎት አለኝ እንዲድኑ ብሎ ሲናገር እንመለከተዋለን። አንዳንድ የወጣንባቸው ማህበረሰብ የወጣንባቸው ቤተ እምነቶች ውስጥ ያሉ ሰዎችን አንዳንድ ጊዜ ምን እንላለን እኛ? ለሃይማኖት እኮ ቀና ናቸው፣ በጣም ቀናተኞች ናቸው። እኔ አስታውሳለሁ አንድ ሰው አንድ ጊዜ ላይ ጋብዤው በእኛ ፕሮግራም ላይ አንድ ትልቅ ቤተ እምነት የወጣ ሰው ነው እና ስጋብዘው እንደዚህ ያለኝ፣ እናንተ ጴንጤዎች ተጠንቀቁ አለ። እና ለምንድን ነበር ይሄንን ያለ? እዛ ቤት እኮ ያለው ቅናት አለ፣ እዛ ቤት እኮ ያለው መሰጠት፣ እዛ ቤት እኮ ያለው በማለዳ ተነስቶ መጸለይ፣ ቤተ ክርስቲያን መሄድ፣ መጾም ያለውን ነገር እናንተ ጋር አላየሁትም፣ እዛ እኮ ታላቅ ቅናት አለ አለ። እንግዲህ ይሄ እዛ ያለው ቦታ ላይ ያለውን ነው። በአይሁድ ዘንድ በእስራኤል ዘንድ ያለው ደግሞ ቅናት ማለት ልነግራችሁ አልችልም። አሁን እንኳን አንዳንድ ቦታዎች ላይ ስትሄዱ እስራኤል ሀገር በጣም ከባድ የሆነ የሃይማኖት ስርዓት ህግጋቶች ሲጠበቁ ታያላችሁ። እና አንዳንዶች ሲናገሩ ተሸፋፍነው የሚገባበት ቦታ አሉ። ሴቶች ሳይሸፋፈኑ ከገቡ አሁን እንኳን በድንጋይ ይወገራሉ። አንዳንዶች ታውቃላችሁ የሞቱ ይህንን ሃይማኖታችሁን ለውጡ ተብለው በሮም ገዢነት ውስጥ በነበረች ጊዜ እስራኤል የተሰደዱ ሰዎች የተቀጡ ሰዎች ነበሩ እና አንዳንዶቹ ይህንን ሃይማኖት ተውና በቃ ተለወጡ ምናምን ሲባሉ ኖ የአሳማ ስጋ አልበላም ብለው ህይወታቸው ለሞት አሳልፈው የሰጡ ሰዎች አሉ። አልበላም የአሳማ ስጋ ብለው በቃ የአሳማ አይደለም የምንሰጥ ብለው ወታደሮቹ አዝነውለት ለዚህ ሰው የሚበላውን የእንስሳ ስጋ መርጠው ሰጥተውት ንጉሱ ሳያውቅ ይህንን ብላ የአሳማ አይደለም የከብት ነው የእንደዚህ ነው ብለውት ነግረውት እንኳን ነው የአሳማ ነው ብላችሁ ስለሰጣችሁ አልበላው ንጉሱ የአሳማ በላ ስለሚል በህሊናው ንጉሱን እኔ የአሳማ ስጋ መብላቴን ስለሚያውቅ ምንም እንኳን የአሳማ ባይሆን
አልበላም ብሎ ለሞት አሳልፎ ሲሰጥ ታያላችሁ። የሚገርሙ ቅናታቸው በጣም የሚገርም ነው። ጳውሎስም ሲናገር በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና ሲል ምዕራፍ 10 ላይ ቁጥር 2 ላይ ትመለከታላችሁ። በእውቀት አይደለም ቅናታቸው፣ ግን ስለ እግዚአብሔር በጣም ቀናተኞች ናቸው። አፕሪሼት እያደረገ ነው የሚያወራው እንጂ እንደኛ ዘመን እየወቀሳቸው እየዘረጠጣቸው አይደለም የሚያወራው። እና የሚገርም ቅናት አላቸው እያለ ለእኛም መሰከረልን እንዳልኳችሁ የዛ ቤት አገልጋይ የነበረ ሰው እንደመሰከረው ነው። እና ምዕራፍ 10 ላይ የምንመለከተው ጳውሎስ አሁንም ለእስራኤል ያለውን ሐዘን ሲገልጽ ነው። ምዕራፍ 11 ላይ ሄደን ስንመለከት መግቢያው ላይ ምንድን ነው የሚያወራው ስንል አሁንም መግቢያው እግዚአብሔር ሕዝቡን ጣላቸውን እላለሁ ይልና አይደለም፣ እኔ ደግሞ እስራኤላዊ ከአብርሃም ዘንድ ከብንያም ወገን ነኝና እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም በማለት በምዕራፍ 9 በምዕራፍ 10 በምዕራፍ 11 ስለ እስራኤል ስለ አይሁዳውያን ያለውን ልብ ያለውን ቅናት ያለውን መሻት ያለውን ሐዘን ያለውን ጸሎት ያለውን ተስፋ ምዕራፍ 9 ጥልቅ ሐዘኑን ሲናገር ምዕራፍ 10 ጥልቅ ጸሎቱን ያሳየናል ለዚህ ማህበረሰብ። ምዕራፍ 11 ደግሞ ጥልቅ የሆነውን ተስፋ ያሳየናል። ስለዚህ ሐዘን አለበት ምዕራፍ 9 ላይ፣ ምዕራፍ 10 ላይ ጥልቅ የሆነ ስለ ወገኖቹ ጸሎት አለ። ምዕራፍ 11 ላይ ደግሞ ጥልቅ መረዳትን ያጨቀ ተስፋን ደግሞ ሲናገር እንመለከተዋለን ማለት ነው። ስለዚህ ስንጠቀልለው እንግዲህ ጳውሎስ እንደምታውቁት ይህን ያክል የልብ ስፋት፣ ይህን ያክል የልብ መሰጠት፣ ፍቅር፣ መውደድ ለዚህ ማህበረሰብ ለዚህ ህዝብ አለው ብለን ብናወራ ግን የእግዚአብሔር በምርጫ የሆነ ሐሳቡ እንዲጸና ለአይሁድ ሳይሆን ጳውሎስ የተላከው ለአሕዛብ ወደሚወዳቸው አይደለም የሄደው የነበረው። ለምን ብትሉ ከሚያወራው ታሪክ ጋር ተያያዥነት ያለው ተልኮ ነበር። ሐዋርያዊ ተልኮ ልክ እንደ መልእክቶቹ እሱም ለአይሁድ ለሚወደው ህዝብ ወደሚፈልገው ህዝብ ሳይሆን የተላከው የነበረው ወደማያውቃቸው ከዚህ በፊት ርኩስ ብሎ ወደሚጠራቸው ጸያፍ ወደሚላቸው ሰዎች ወደ አሕዛብ ነበር የላከው። ለምን? የእግዚአብሔር ሐሳብ በምርጫ የሆነው የእግዚአብሔር ሐሳብ እንዴት ሉዓላዊና ገዢ እንደሆነ እግዚአብሔር ለአገልግሎት እንኳን እሱን ሲጠራው ምሳሌ ሊያደርገው እንደፈለገ በኋላ ላይ እንመለከተዋለን፣ እናየዋለን። ስለዚህ ሸክሙና የልቡ ፈቃድ ለአይሁድ ቢሆንም አንዳንድ ጊዜ ሲናገር በጣም ትገረማላችሁ። አይለቀውም። ውስጡ የተቀመጠውን ፍቅር ታዩበታላችሁ። ለአሕዛብ ስሰብክ ይላል አይሁድን አስቀንቼ እመልሳቸው እንዲሆን ነው ምሰብከው ይላል። ምዕራፍ 11 ላይ ሄዳችሁ ስትመለከቱ ቁጥር 13 ጀምሮ ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ይላል። ምናልባት ከእነርሱ አንዳንዱን አድን እንደሆን አገልግሎቴን አከብራለሁ። እስቲ ለአሕዛብ እንኳን ሲሄድ ብዙ አሕዛቡን ባገለገለ ቁጥር ይቀኑ እንደሆን የሚል ውስጥ መረዳት አለው። ከእግዚአብሔር ሐሳብ አንጻር ቀንተው ይመለሱ ይሆንን የሚል ይበልጥ እዚህ ሳገለግል ይበልጥ እነሱን ለማስቀናት ነው፣ ወደ እግዚአብሔር እንዲመለሱ ፈልጌ ነው በማለት ሲናገር እንመለከታለን። ታውቃላችሁ፣ ያው አንዳንድ ጊዜ ላይ ወደማንፈልገው ስፍራ ወደማንፈልገው ማህበረሰብ እግዚአብሔር ሊልከን ይችላል። ለምን? እሱ በራሱ ያየው ያቀደው ፕሮግራም ያደረገው ነገር ስላለ ማለት ነው። እና አንዳንዴ ደግሞ ቤተሰቦቻችን ልክ ጳውሎስ ሁል ጊዜ ካያችሁት የመጀመሪያ የሚያደርገው ምኩራብ ገብቶ ነው የሚሰብከው አይደለ? መጽሐፉም ሲናገር ተልኮ ለተሰጣቸው ደቀ መዛሙርቱ ምስክርነት ጀምሩ የተባሉት ከኢየሩሳሌም። የትኛውም ነገር የሚጀምረው ከቅርብ ነው። ደቀ መዛሙርቱ የደረሱት ቅድሚያ ወንድሞቻቸውን ጓደኞቻቸውን ነው ብለን ከዚህ በፊት ላይ ተመልክተናል። እንድርያስ ሰው ጴጥሮስን፣ ዮሐንስ ያዕቆብ ወንድሙን፣ ናትናኤል የሰፈራቸውን ልጅ ነው የጠሩት። እንደዚህ እያሉ ነው የበዙት እና ኢየሱስም የሰጣቸው ተልኮ ከኢየሩሳሌም ጀምሩ ነው፣ ከቅርብ ጀምሩ ነው የሚለው እና እዚህም ቦታ ላይ የምትመለከቱት ነገር ምንድን ነው ስትሉ የቅርቡን መድረስ ተልኮ አድርጎ ነበረ ጳውሎስ ሲንቀሳቀስ የነበረው። በሄደበት ቦታ ሁሉ የመጀመሪያ ወደ ምኩራብ ነው የሚገባው። የሰው ሀገር ገብቶ አይሁድ በዛ ዘመን ላይ በየቦታው
ነው ስለነበረ የመጀመሪያ አይሁዳውያንን ነው የሚፈልገው። እነሱ እምቢ ሲሉ ነው ወደ አሕዛብ ፈቀቅ ይል የነበረው እና በጣም ጥልቅ የሆነ ፍቅር እንደነበረው እናያለን። እና ወደምንፈልጋቸው ሰዎች ብቻ ሳይሆን ወደማንፈልጋቸውም እግዚአብሔር ሊልከን እንደሚችል ማየት እንችላለን። ደግሞ ጌታንም የሚያገኙት ሰዎች የምንወዳቸው ላይሆኑ ይችላሉ፣ ወይንም በጣም የናፈቅነው ላይሆኑ ይችላሉ፣ ወይንም የቅርብ ቤተሰቦቻችን ላይሆኑ ይችላል። አይሁዳውያን አይደለም ምላሽ ይሰጡት የነበሩት፣ አሕዛብ ናቸው በብዛት ምላሽ ይሰጡት የነበሩት ጳውሎስ በሰበከባቸው ቦታዎች ሁሉ ላይ። እና ይሄ ሰው በምዕራፍ 9 10 11 ላይ ያለውን የልብ መሻት፣ ፈቃዱን፣ ስሜቱን፣ ፍቅሩን፣ አክብሮቱን ለዚህ ማህበረሰብ ያለውን ጥልቅ የሆነ ፍቅር ሲገልጽ እንመለከታለን። ይሄ የሆነበትን ገላትያ ላይ ሲናገር ምዕራፍ 1 ቁጥር 15 ላይ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከሥጋና ከደም ጋር አልተማከርኩም ይላል። አያችሁ፣ ይሄ እግዚአብሔር ኢየሱስ ክርስቶስን በጳውሎስ ሕይወት ውስጥ ሊገልጥ በወደደ ጊዜ አልተማከረም። ለምን? እሱ እግዚአብሔር የፈለገው ለአሕዛብ ሐዋርያ እንዲሆን ነበረ። የጳውሎስ ግን አጠቃላይ ሕይወቱን በተለይ ከደማስቆ በፊት የነበረውን ሳኦልን ስትመለከቱት እጅግ ቀናኢ የሆነ ሃይማኖተኛ ሰው፣ ቤተክርስቲያን አሳዳጅ፣ እየገባ እየጎተተ ሴቶችን፣ ወንዶችን፣ ባልን ከሚስት የሚለያይ ደግሞ ለመግደል እየዛተ የወጣ ሰው፣ በጣም ቀናዊ የሆነ ሰው እንደነበረ ማየት ትችላላችሁ። እና ይሄ ሰው መለወጡን ለአይሁዳውያን ምሳሌ ነው ብሎ ይነግራቸዋል። በተለይ አንድ ቦታ ላይ ሄዳችሁ ስትመለከቱት ይሄ ምሳሌ እንደሆነ ይናገራል። ስደርስበት አነብላችኋለሁ። ነገር ግን ምዕራፍ 11 ቁጥር 14 ላይ ደግሞ ሄደን ስንመለከት ሮሜ ላይ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከነርሱ አንዳንዱን አድን እንደሆን አገልግሎቴን አከብራለሁ። ይሄ ትልቅ ያለውን የልቡን መሻት፣ ቅናት፣ ምኞቱን ሲገልጽ የምንመለከተው ነገር ነው። እንግዲህ ምዕራፍ 10 ላይ የምናየው ነገር ስንጀምር የነዚህ የአይሁዳውያን በእውቀት ያልቀኑ የሚላቸውን፣ በእውቀት የማይቀኑ ነገር ግን ለእግዚአብሔር የሚቀኑ የሚላቸውን፣ እንደገና ደግሞ በተለይም ደግሞ በዋናነት የእግዚአብሔርን ጽድቅ ሳያውቁ ይላል እና በመረዳት በመገለጥ የሆነውን የእግዚአብሔርን ጽድቅ የመጣውን የአዲስ ኪዳኑን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። እነዚህ ሰዎች ምን አይነት ሰዎች ናቸው ስንል በእውቀት የማይቀኑ ሰዎች ናቸው። የራሳቸውን ጽድቅ ያቆሙ ሰዎች ናቸው። የእግዚአብሔርን ጽድቅ የገፉ ሰዎች ናቸው። እንግዲህ እዚህ ቦታ ላይ የምትመለከቱት ሁለት አይነት ጽድቅ አለ ብሎ ያስቀምጥልናል። እነዚህ ሁለት አይነት ጽድቆች ምንና ምን ናቸው ስትሉት፣ አንደኛው የእግዚአብሔር ጽድቅ ነው ይለዋል። ሁለተኛው የራሳቸው ጽድቅ፣ የአይሁዳውያን ጽድቅ ወይንም ቁጥር 5 ላይ ደግሞ ሄዳችሁ ይሄ የራስ ጽድቅ የተባለው ነገር ምንድን ነው ስትሉ ከሕጉ የተነሳ የሚገኘውን ጽድቅ ነው። ቁጥር 5 እንደዚህ ይላል፣ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና በማለት እንግዲህ የዘዳግም 30 ከቁጥር 12 እስከ 14 ያለውን ቃል ሲያነሳልን እንመለከታል። ሙሴ ከሕግ የሆነውን ዘዳግም 30 አይደለም፣ ከሕግ የሆነውን ጽድቅ የሚያደርግ ዘሌዋውያን 18 ላይ ነው የሚመስለኝ። ሄዳችሁ ተመልከቱት። አይ ቲንክ እዚህ ላይ ባየው ላገኘው እችላለሁ። ዘሌዋውያን ምዕራፍ 18 ቁጥር 8 ላይ ይመስለኛል። ከሕግ የሆነውን ጽድቅ የሚያደርግ በሕይወት ይኖራል የሚለውን ቃል ትመለከታላችሁና ከሕግ የሆነውን ጽድቅ የሚለው ቃል የራስ ጽድቅ ተብሎ ከተገለጸው ቃል ጋር አንድ አይነት ነው። በነገራችን ላይ ከ30 ጊዜ በላይ የእግዚአብሔር ጽድቅ የሚለው በሮሜ መጽሐፍ ላይ ታገኙታላችሁ። የራስ ጽድቅ ወይም የሕግ ጽድቅ የሚለው ግን ከ10 ጊዜ በላይ አታገኙት። ስለዚህ በብዛት የሚናገረው የሮሜ መጽሐፍ ማዕከላዊ ተደርጎ የሚታወቀው የእግዚአብሔር ጽድቅ ተብሎ የተገለጸው ነው።
ይሄ የእግዚአብሔር ጽድቅ ተብሎ የተገለጸውን ደግሞ ሄደን ስንመለከት ምንድነው ስንል የመጀመሪያ የምናገኘው ይሄ የእግዚአብሔር ጽድቅ በእምነት የሚገኝ ነው ብሎ ያስቀምጥልናል። ምዕራፍ 1 ከቁጥር 16 እስከ 17 ስንመለከተው እንደዚህ ይላል። እግዚአብሔር ጽድቅ የሚለውን ማለት ነው። የእግዚአብሔር ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ የእግዚአብሔርን ጽድቅ ያለ እምነት ማግኘት አይቻልም። ስለዚህ ነው የለየው። ሮሜ ምዕራፍ 10 ላይ ሁለቱን ጽድቆች የለየው ለዚህ ነው። የእግዚአብሔር ጽድቅ ተብሎ ከእምነት ጋር ተያይዞ የእግዚአብሔር ነው ጽድቁ፣ ሰው የለበትም ብሎ ያስቀምጥልናል። አይሁዳውያን ደግሞ ያቆሙት የራሳቸው ጽድቅ ነው። ሕግን በመጠበቅ የሚገኘውንም ጽድቅ፣ መልካም በመስራት የሚያገኙትን ጽድቅ ስትመለከቱት ሰው ያለበት ጽድቅ ነው። ራሳችን ያለንበት፣ ስራ ያለበት፣ ትምክት ያለበት በኋላ ላይ ሄዳችሁ በደንብ ማጥናት ትችላላችሁ። እና የእግዚአብሔር ጽድቅ ግን ተብሎ የተገለጸው ሌላውን ሮሜ 3 ምዕራፍ 3 ቁጥር 21 ላይ ደግሞ ስትመለከቱት በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። የእግዚአብሔር ጽድቅ በማለት በሕግና በነቢያት ምን ማለት ነው? በብሉይ ኪዳን በ39 መጽሐፍ ተመስክሮለታል ይላል። አሁን ገና ሮሜን እየጻፈ ነው። ሌላ የአዲስ ኪዳን መጽሐፍ ካኖናይዝድ አልሆነም፣ ቀኖናው አልተሰራ። ስለዚህ በብሉይ ኪዳን የነበሩ 39 መጽሐፍቶች ስለዚህ ስለ እግዚአብሔር ጽድቅ ተናግረዋል። ያለ ሕግ ነው የተገለጠው በማለት የእግዚአብሔር ጽድቅ በሚል ሲያስቀምጠው እንመለከታለን። ይህንን የእግዚአብሔር ጽድቅ የሚለውን ሮሜ 3 ከ25 ከ26 ደግሞ ስትመለከቱት በደሙ የሚገኝ ጽድቅ፣ በጸጋ ብቻ የሚገኝ ጽድቅ ብሎ ሮሜ ምዕራፍ 3 ከቁጥር 25 እስከ 26 ከ24 ጀምራችሁ አነቡት። ጊዜ ለመጠቀም አለፍ አለፍ እያለን እንሂድ። ሌላኛው የእግዚአብሔር ጽድቅ የሚለውን በሮሜ መጽሐፍ ላይ በሌላ ዋና ዋና ጥቅሶቹን እንጂ 30 ያክል ጥቅሶች ማግኘት ትችላላችሁ። አይሁዳውያን ያላወቁት ጽድቅ በማለት ይገልጸዋል። አሁን በምዕራፍ 10 ቁጥር 3 ላይ የተገለጠው የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። ምዕራፍ 10 ቁጥር 3 ጀምሮ። ስለዚህ ምንድነው የእግዚአብሔር ጽድቅ ምንድነው ስንል የእግዚአብሔር ጽድቅ አይሁዳውያን ያላወቁት ጽድቅ ማለት ነው። ሌላኛው የእግዚአብሔር ጽድቅ ቅድም ያልኳችሁ እንዳለ ሆነው ከእምነት የሆነ ጽድቅ በማለት ሮሜ 10 ከ30 እስከ 31 መመልከት ትችላላችሁ። በተለይም ደግሞ ምዕራፍ 9 ላይ ያለውን ላንብላችሁ። ምዕራፍ 9 ላይ እንግዲህ ምን እንላለን ይላል ቁጥር 30 ላይ ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። አያችሁ፣ ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። እሺ፣ እርሱ ግን ከእምነት የሆነ ጽድቅ ነው። አሕዛብ ያገኙት ጽድቅ ብላችሁ መያዝ ትችላላችሁ። ከእምነት የሆነ ጽድቅ ነው። እስራኤል ግን የጽድቅን ሕግ እየተከተሉ የትኛውን የጽድቅ ሕግ? በስራ የሆነውን የጽድቅ ሕግ እየተከተሉ ወደ ምን አልደረሱም? ወደ ሕግ አልደረሱም ይላል። ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። በስራ ጽድቅን ለማምጣት ስለተከተሉ በእምነት የሆነውን ጽድቅ ስለገፉ እንዲሆነባቸው ወዴት? ወደ እግዚአብሔር ጽድቅ አልደረሱም፣ ወደ ሕጉ ጽድቅ አልደረሱም፣ እንዲሁ ቀናተኛ ሆነው ኖሩ በማለት ያስቀምጥልናል። ምዕራፍ 10 ላይ ቀድም ያነበብኩላችሁ ሄዳችሁ ማንበብ ትችላላችሁ። ይህንንም ስታዩት የእግዚአብሔርን ጽድቅ በደንብ አብራርቶ ያስቀምጥልናል ማለት ነው። ሌሎችን የራስ ጽድቅ የተባለውን ጥቂት ነገር ልበላችሁና ከዛ ወደ ሌላ ክፍል እንሄዳለን። ሮሜ 10:3 ላይ የተገለጸው የራሳቸው ጽድቅ ተብሎ የተገለጸው ቅድም እንዳልኳችሁ በሕግ ያለው ጽድቅ ይለዋል። ቁጥር 5 ላይ ይህን አይነቱን ጽድቅ ከጸጋና ከእምነት ውጭ የሆነ ጽድቅ፣ ከእግዚአብሔር ውጭ የሆነ ጽድቅ፣ የሰው ልጅ ጥረት ያለበት ጽድቅ፣
የማይሞላ ጽድቅ ብላችሁ መያዝ ትችላላችሁ። በሮሜ መጽሐፍ ላይ ቅድም እንዳልኳችሁ ከ10 በላይ አታገኙትም። ወደ 10 ጊዜ ያክል ተጠቅሷል። ትንሽ አንዳንድ ቦታ ላይ ላነብላችሁ። ሮሜ 9:31 ላይ እስራኤል ግን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም ይላል። ከዛ ደግሞ ምዕራፍ 10 ቁጥር 5 ላይ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል ይላል። ከሕግ የሆነ ጽድቅ ይለዋል። ሮሜ 3:20 ላይ ይህም የሕግን ስራ በማድረግ ስጋ የለበሰ ይላችሁ። ይሄ ጽድቅ ባለበት ቦታ ሁሉ ማድረግ የሚል ቃል አለ። ያኛው ጽድቅ ግን የእግዚአብሔር ጽድቅ ላይ ግን ያለው ማድረግ አይደለም፣ ማመን ነው ያለው። ይሄኛው ጽድቅ ላይ ያለው ሁል ጊዜ የሰው ድርሻ ነው ያለው። ያኛው ጽድቅ ላይ ያለው ሁል ጊዜ የእግዚአብሔር ድርሻ ነው ያለው። የሚጎላው የእግዚአብሔር ድርሻ ነው። የሚያሳየን ትልቁ ድርሻ የእግዚአብሔር ድርሻ ነው እና እዚህኛው ላይ ግን ስራ በማለት ያስቀምጠዋል፣ ድርጊት በማለት ያስቀምጠዋል፣ ከሰው የሚጠበቅ ነገር መሆኑን ያስቀምጠዋል። ለዚህ ነው ሮሜ 10:5 ላይ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏልና። ከሕግ የሆነውን ጽድቅ የሚያደርግ ካለ በእርሱ በሕይወት ይኖራል ይለናል። ምን ማለት ነው ስትሉ በሕይወት ይኖራል ማለት የዘላለምን ሕይወት በእርሱ ያገኛል፣ ሌላ ነገር አይደለም። ባለፈው ጊዜ ላይ ሉቃስ 10 ላይ ያለውን ቃል ኢየሱስን ሊፈትነው የሕግ አዋቂው መጥቶ የጠየቀውን የዘላለምን ሕይወት እንዳገኝ ምን ላድርግ ብሎ በድርጊት የሚገኝ የዘላለም ሕይወት ካለ ንገረኝ ሲለው ኢየሱስ ክርስቶስ በሕግ ምን ተጽፏል? እንዴት ታነበዋለህ? እንዴት ትረዳዋለህ? ብሎ ነው የጠየቀው እና ለዛ ምላሽ ሲሰጠው ሕጉማ በሁለት ይጠቀለላል ብሎ እግዚአብሔር አምላክን ውደድ፣ ባልንጀራ እንደራስህ ውደድ። ትክክል ነህ፣ ሂድ፣ ይህንኑ አድርግ፣ በሕይወት ትኖራለህ፣ የዘላለም ሕይወት ታገኛለህ ነበር ያለው። ነገር ግን ሥጋ የለበሰ ሁሉ በእግዚአብሔር ፊት ሕግን በመጠበቅ እንደማይጸድቅ እናውቃለን ብሎ ራሱ ጳውሎስ እኛም ለዚህ ነው ያመንነው፣ በእምነት ነው እኛም የጸደቅነው በማለት ሥጋ ለባሽ የሆነ ሁሉ ሕግን በመፈጸም ሊጸድቅ አይችልም። ለምን? በአንዱ የሳተ በሁሉ የሳተ ነው። ስለዚህ በየትኛውም አይነት መስፈርት ሙሉ ነኝ ሊል የሚችል የለም። ሙሉ ያደረገው ሕጉን የፈጸመው ኮምፕሊት ያደረገው መጨረሻውን የሰራው ፍጹም ያደረገው ኢየሱስ ክርስቶስ ብቻ ነው። ለዚህ ነው የሕግ ፍጻሜ ብሎ እዚህ ቁጥር 4 ላይ የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ሕጉ ፍጹም የሆነው በክርስቶስ ነው። ሕጉ ያለቀው በክርስቶስ ነው በማለት ያስቀምጥልናል። ሮሜ ምዕራፍ 3 ላይ ቁጥር 27-28 ትምክህት እንግዲህ ወዴት ነው ይላል። ምንድን ነው ትምክህታችን? እርሱ ቀርቷል። በየትኛው ሕግ ነው? በስራ ሕግ ነውን ይላል። የስራ ሕግ የሚለው ቅድም የራሳቸው ጽድቅ ብለን የጠራ ነው ማለት ነው አይደለም። በእምነት ሕግ ነው እንጂ የእምነት ሕግ የሚባል አለ። የሕይወት መንፈስ ሕግ የሚባል አለ። በእኛ ሳይሆን በእኛ ጥረት ሳይሆን ክርስቶስ በሰራው ስራ በማመን በመንፈስ ቅዱስ ኃይል አማካኝነት የምንኖረው የሕይወት ዘይቤ ማለት ነው እና እሱን ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን ይላል። ያለ ሕግ ስራ በእምነት የሚጸድቀው የእግዚአብሔር ጽድቅ የምንለው ያለ ሕግ የተገለጠው ያለ ሕግ ስራ በእግዚአብሔር በሰራው ወይም በላከው በልጁ በኢየሱስ ክርስቶስ የመቤዠት ስራ በማመን ብቻ የምናገኘውን ጽድቅ እሱን ያለ ሕግ ስራ በእምነት የሆነ ጽድቅ ይላል። ይሄንን ሮሜ ምዕራፍ 4 ቁጥር 2 ላይ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ብሎ ይሄ አብርሃም የጸደቀበትን ጽድቅ ምን ይለዋል? በስራ አይደለም ይላል። በምንድን ነው ማለት ነው? በእግዚአብሔር ጽድቅ ነው የጸደቀው። አብርሃም ከመጠራቱ ጀምሮ ስታይ አብርሃም የተጠራው እንደምታውቁት ከከለዳውያን ኡር ከባቢሎን ነው የተጠራውና ሲጠራ ጀምሮ በጣም ጥሩ ሰው ስለሆነ የተጠራ እንዳይመስላችሁ። በምርጫ የሆነ የእግዚአብሔር ሐሳብ እንዲጸና እግዚአብሔር ሉዓላዊ የሆነ ምርጫ እንዳለው መረዳት መቻል አለባችሁ። በጣም ብዙ ጊዜ ላይ ምዕራፍ 9ን ትላንትና እንዳያችሁት እርግጠኛ ነኝ በጣም ብዙ የምታዩት የእግዚአብሔርን ምርጫ በተለይም ከግለሰብ አንጻር ብቻ ሳይሆን ይሄ ቃል በተለይ የሚያወራው ትኩረቱ ከመቤዠት ስራ አንጻር
ጠቅላላ የሆነውን ነገር ነው የሚያሳየው። ስትሄዱ የምታገኙት አብርሃምን መረጠው። ለምንድን ነው? አንድ ኔሽን ሊሰራ ነው። ስለዚህ አንድ ኔሽንን ለማምጣት የሚያስፈልግ አንድ ደግሞ ግንድ ያስፈልጋል፣ አብርሃም። በአብርሃም ይስሐቅ መጣ። ለምንድን ነው በእስማኤል ያልመጣው? የእግዚአብሔር ሉዓላዊ ምርጫ ነው። ለምን? በሁለቱ መምጣት ስለማይችል የሚመጣው ሕዝብ፣ የሚመጣው ዘር፣ የሚመጣው ትውልድ በሁለት አይሰራም። ወይ በእስማኤል ነው ወይ በይስሐቅ ነው። እግዚአብሔር ደግሞ ይስሐቅን ይመርጣል። ከዛስ ያዕቆብና ኤሳው ተወለዱ አደለ? ወይ በያዕቆብ ወይ በኤሳው ነው ሰው የሚወለደው። በዛ ነው፣ በአንድ ነው የሚወለደው። ስለዚህ እግዚአብሔር ደግሞ በሉዓላዊ ምርጫ ያዕቆብን መረጠ። እንደዚህ እያለ ነው የሚቀጥለው የምትመለከቱት። ለምን ስትሉ የእግዚአብሔር ምርጫ የሚባለው ነገር ሉዓላዊ ስለሆነ፣ ገዢ ስለሆነ፣ አምላክ ስለሆነ፣ ሰዎች በራሳቸው ያበጁት የሰሩት ስላልሆነ እሱ በሰራው ላይ ሉዓላዊ የሆነ ፈቃድ ስላለው፣ ውሳኔ ስላለው እግዚአብሔር መርጦ ታዩታላችሁ። እና ምርጫውን እንመለከታለን። ይሄ ምርጫው ግን ምንድን ነው ስትሉ፣ ይሄ ምርጫ በዋናነት የመቤዠቱን ስራ የሚሄድበት ሐረግን እየከፈተ እንደሆነ ትመለከታላችሁ ማለት ነው። እና አብርሃምን ስትመለከቱት በስራ አይደለም የጸደቀው ይለናል። ሮሜ ምዕራፍ 4 ቁጥር 6 ላይ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ሲናገር እንዲህ ይላል። እግዚአብሔር ኃጢአቱን ስለማይቆጥርለት ሰው አያችሁ፣ ያለ ስራ ስለሆነ ጽድቅን አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርለት ሰው ብፁዕ ነው ይላል። ኃጢአት የማያደርጉ ናቸው አይደለም፣ ኃጢአቱን የማይቆጥርለት ሰው ብፁዕ ነው ይላል። ለምን? እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ብፅዕና ነው ዳዊት የተናገረው በማለት ያስቀምጣል። ሮሜ ምዕራፍ 4 ቁጥር 6 ላይ እንግዲህ እስራኤላውያን የእግዚአብሔርን ጽድቅ ያላገኙበት ምክንያት ምንድን ነው ስትሉ፣ እኛ የእግዚአብሔር ልጆች ነን ይላል። ለምን? ልጅነት የነሱ ነው ይለናል መጽሐፋችን ሲነግረን አደለ? እነርሱ እስራኤላውያን ናቸው። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋው ቃላት ለነርሱ ናቸው። አባቶችም ለነርሱ ናቸው። ከነርሱም ክርስቶስ በስጋ መጣ የሚለው ድረስ ከላይ ያለውን በሙሉ ይቀበሉታል። በስጋ መጣ የሚለውን ግን ወገኖቹ አልተቀበሉትም በማለት ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ልጅነት አሁን የእስራኤል ወይም የአብርሃም ልጅ መባል፣ እስራኤላዊነት በስጋ የሆነ እስራኤላዊነት፣ የእግዚአብሔር ልጅነት በስጋ በሆነ ከአብርሃም ዘር በመወለድ አይደለም ብሎ ሮሜ ምዕራፍ 9 ከቁጥር 6 ጀምሮ ትመለከታላችሁ። ቁጥር 7 ላይ ከቁጥር 6 ላነብላችሁ። ነገር ግን የእግዚአብሔር ቃል የተሻረ አይደለም ይለንና እነዚህ አሁን የእግዚአብሔር ቃል የተሻረ አይደለም ማለት ቃል ኪዳኑ አልተሻረም። ስለ እስራኤል የገባው ቃል ኪዳን አልተሻረም። እንዴት ታዲያ የታለ የዳኑት ስትሉት እንደዚህ ይላችኋል። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ይላችኋል። አልተሻረም። ሁሉ ግን እስራኤላዊ አይደሉም። የአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም። ስለዚህ አልተሻረም። ሁላቸው አይደሉም። ግን የአብርሃም ዘር የሚለውን ነገር የቀጠሉ እስራኤልን የቀጠሉ በእምነት በሆነው ተስፋውን ተቀብለው የቀጠሉ ለመረጣቸው አልተሻረም። ላመኑ አልተሻረም። የእግዚአብሔር ኪዳን አልተሻረም። ልጅነታቸው አልተሻረም። የተገባላቸው ተስፋ አልተሻረም። ለነማ ለነ ጳውሎስ መች ተሻረ? ለቅሬታዎቹ መች ተሻረ? በኋላ ላይ የምታዩት እሱም ነው እና አልተሻረም በማለት ያስቀምጥላቸዋል። የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራላል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም በማለት የተነገረው ተስፋ የእግዚአብሔር ልጆች የሆኑ የተስፋ ልጆች የሆኑ በእምነት የእግዚአብሔርን ጽድቅ የተቀበሉ በሙሉ እግዚአብሔር የተናገረውን ቃል ፈጽሞታል በማለት ይናገራል። ደግሞ በሙላት ደግሞ በኋላ ላይ ይፈጸማል ብሎ ተስፋን ደግሞ በምዕራፍ 11 ላይ ሲያስቀምጥ እንመለከታለን። እንግዲህ
ከሌሎች መጽሐፍ ቅዱስ የሕግ ጽድቅ ወይም የራስ ጽድቅን በተመለከተ ገላትያ ምዕራፍ 2:16 አንብቡት። ፊልጵስዩስ 3:9 አንብቡት። በተለይም ፊልጵስዩስ 3:9 ሕግ በመጠበቅ ሳይሆን ከእግዚአብሔር የሚመጣ ከእምነት በሆነ ጽድቅ በእርሱ ዘንድ እንድገኝ ይልና ያ የትላንትናውን እስራኤላውያን ዛሬ የያዙትን የራሳቸውን ጽድቅ እንዴት እንደ ጉድፍ እንደቆጠረው ትመለከቱታላችሁ። ስለዚህ የራስ ጽድቅ የሚባለው የሕግ ጽድቅ የሚባለው ነገር ወይም በመልካም ስራ አማካኝነት የሙሴን ሕግ በመጠበቅ አሊያም የእግዚአብሔርን ጽድቅ ጸጋ አልቀበልም በማለት የሚሰራ ጽድቅ በሙሉ የራስ ጽድቅ የሕግ ጽድቅ በማለት ያስቀምጣል። እነዚህን ሁለቱን ንጽጽሮቹን ሄዳችሁ ስትመለከቱት ምንጫቸው ለምሳሌ ያክል የሕግ ወይም የራስ ጽድቅ ምንጩ ምንድነው ስትሉ የሰው ጥረት ነው፣ የሰው ስራ ነው፣ የሰው እጅ ነው። ከዛስ ምን አለው ስትሉ ትምክት አለበት። የእግዚአብሔር ጽድቅ ምንጩ ምንድን ነው ስትሉ ሰው የለበትም። ማን ያለበት? እግዚአብሔር ነው ያለበት፣ ኢየሱስ ነው ያለበት። ሄዳችሁ ሮሜ 3:24ን ተመልከቱ። ኤፌሶን 2:8 ላይ ስጦታ ነው ይላል፣ ስራ ነው አይለም። ስጦታ ነው በኢየሱስ ክርስቶስ በሆነው ቤዛነት እንዲያው የሚለው ቃል በነፃ በጸጋው ጸድቀዋል ይለናል። እና በነፃ የተሰጠ ስጦታ ነው፣ የእግዚአብሔር ነፃ ስጦታ ነው። ያኛውስ ሰው የሚታይበት ምንጩ ይለያያል። ይሄኛው ሰው ነው፣ ይሄኛው ግን ምንድን ነው ይለናል? እግዚአብሔር የሰጠን ስጦታ ነው በማለት ተደራሽነቱ ምንድን ነው? ያ የራስ ጽድቅ ወይም በሕጉ የሚገኘው ጽድቅ ተደራሽነቱ ለአይሁድ ነው። ይሄኛው ግን ለሚያምን ሁሉ ነው። የእግዚአብሔር ጽድቅ ተደራሽነቱ ለሚያምን ሁሉ የተፈቀደ ነው። ለዚህ ነው መጽሐፍ ቅዱሳችን ሲናገር ለሚያምን ሁሉ ብሎ ያስቀምጠዋል። ቁጥር 4 ላይ የሚያምን ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ወርዳችሁ ቁጥር 12 ላይ በአይሁድና በግሪክ ሰው መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል። ለማንኛውም ነው የእግዚአብሔር ጽድቅ። የሕግ ጽድቁስ ለአይሁድ ነው፣ ይብን ለእኛ አይደለም። ወረድ ብላችሁ ደግሞ መንገዱስ ስትሉ መንገዱ ደግሞ የሕግ ጽድቅ ወይም የራስ ጽድቅ ሕጉን በመጠበቅ መልካም በመስራት ሁሉንም በመፈጸም በተለይ እንዳትረሱ ሁሉንም በመፈጸም ነው የሚጸደቀው። ስለዚህ መንገዱ ሁሉንም ሕጎችን በመፈጸም በጣም ከባባድ ሕጎች ናቸው። በየቀኑ የሚሰጡት ሕጎች በየቀኑ ያሉት ሕጎች ስጋ የለበሰ ሊፈጽመው የማይችል ነው። በአንዱ የወደቀ ያዕቆብ ሄዳችሁ ስትመለከቱ አታመንዝር የሚለውን ቃል የጠበቀ አትግደል የሚለውን የተላለፈ በሁሉ ተላልፏል ይላቸዋል። እና በአንዱ የወደቀ በሁሉ ነው የወደቀው በማለት ያስቀምጥልናል። ሌላኛው ነገር ስንመለከተው ቅድም ካልኳችሁ ጋር ተመሳሳይነት ነው፣ ግን ሁኔታውን ስትመለከቱት ማንም ስጋ የለበሰ ሁሉ ሊፈጽመው የማይችለው ነው። ታይፑ እንደዛ ነው። ማንም የሕግ ጽድቅ የራስ ጽድቅ ማንም ስጋ የለበሰ ሊፈጽመው የማይችል ነው። ሮሜ 3:23 ገላትያ 3:10 ሄዳችሁ ማየት ትችላላችሁ። ሁላችንም በኃጢአት ወድቀናል ብሎ ይደመድመዋል። የእግዚአብሔር ክብር ጎሎናል በማለት ያኛውስ የእግዚአብሔር ጽድቅ የሚያምን ሁሉ ይጸድቃል የሚለውን ታዩታላችሁ ማለት ነው። እና የጌታን ስም የሚጠራ ሁሉ ታይፑ ይሄ ነው ይለናል። ሁኔታው ለሁሉ ነው በማለት ያስቀምጥልናል። እንግዲህ ሮሜ 10 ከ1 እስከ 4 ያለው በተለይም ደግሞ ስታጠኑት ከ9:30 ጀምሮ እስከ 10:4 ወይንም እንደዚህ ብላችሁ የምትጽፉ ሰዎች ስትጽፉ ምዕራፍ 9 ከ30 እስከ ምዕራፍ 10 እስከ 4 ቁጥር ድረስ ያለው በአጠቃላይ የሚያወራው ምንድን ነው ስትሉ የሚነግረን ጳውሎስ እንዲድኑ የሚጸልይላቸው አይሁዳውያን ዘመዶቼ፣ ወንድሞቼ በእውቀት ያልሆነ ቅናት ያላቸው እነዚህ ሰዎች የእግዚአብሔርን ጽድቅ የማያውቁ የእግዚአብሔርን ጽድቅ የገፉ የራሳቸውን ጽድቅ ያቆሙ ከእግዚአብሔር ጽድቅ የወደቁ ናቸው በማለት
ነው የሚጠቀልልልን። ይህንን ክፍል ስታነቡት የሚነግራችሁ ከምዕራፍ 9:30 እስከ ምዕራፍ 10:4 ድረስ የምታገኙት ይህንን ሐሳብ ነው። አልበራላቸውም፣ አልገባቸውም፣ ወድቀዋል፣ ርቀዋል፣ ወደሚከተሉት ጽድቅ መድረስ አቃታቸው። ለምን? የራሳቸውን ጽድቅ አቁመው ነው በማለት ይገልጽልናል። ከምዕራፍ 10 ከ5 ጀምሮ እስከ 13 ያለውን ደግሞ ስትመለከቱ ከሕግ የሆነ ጽድቅና ከእምነት የሆነ አሁን ቅድም ያነጻጸር ነው የእግዚአብሔርን ጽድቅና የሕጉን ጽድቅ ነው። አሁን ደግሞ ወርደን የእግዚአብሔር ጽድቅ ያለ እምነት አይደለም የሚገኘው ብለን ስላስቀመጥን ከሕግ የሆነ ጽድቅ ከስራ ነው፣ ከእምነት የሆነ ጽድቅ ደግሞ የእግዚአብሔር ጽድቅ ነው ብለን ማየት እንችላለን። ከ5 እስከ 13 የሚያወራው ያንን ነው። ከሕግ የሆነው አድርግ ይላል። ከባድ ነው፣ ኢምፖሲብል ነው፣ ማንም ማድረግ የማይችለው ነው፣ ሊጸድቅ የማይችለው ነው። የሚያደርግ ሁሉ የሚለውን ሄዳችሁ መመልከት ትችላላችሁ። ያዕቆብ ምዕራፍ 2 ቁጥር 10 ላይ ሄዳችሁ ተመልከቱት። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። በአንዱ የሚሰናከል በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏል። ባታመነዝር ነገር ግን ብትገድል ሕግን ተላላፊ ሆነሃል። ይህ ከበድ ያለውን አነሳ እንጂ በአንዱ የተሰናከለ በሁሉ ነው ብሎ ደምድሞታል። የሕግ ጽድቅ መመሪያው አድርግ ነው፣ በሕይወት ትኖራለህ የሚል ነው። ይህ ደግሞ በኃጢአት ምክንያት ለወደቀው ሰው ሥጋ ለለበሰ ሰው ፈጽሞ የማይቻል ነው። ከሕግ የሆነውን ጽድቅና አሁን ከእምነት የሆነውን ጽድቅ እናነጻጽረው። ቅድም የእግዚአብሔርን ጽድቅና የራስ ጽድቅን ያነጻጸር ነው። አሁን ደግሞ በእግዚአብሔር ጽድቅ ውስጥ ያለው ከእምነት የሆነ ጽድቅ የሚለው ነው። እዚህ ጋር ደግሞ የምንመለከተው ከሕግ የሆነውን ጽድቅ ነው። ይሄኛውን ምናውቀው ነው። ነገር ግን በባህሪያቸው እንመልከታቸው። ለምሳሌ ከቁጥር 5 ላይ ያለውን ቃል ላንብላችሁ ደግሜ። ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል። ከሕግ የሆነው ጽድቅ ብሎ ይናገራል። ምን የሚያደርገው ሰው በእርሱ በሕይወት ይኖራል። ስለዚህ ከሕግ የሆነው ጽድቅ ድርጊት፣ ስራ የሚፈልግ ነው ይለናል። ዱ ነው ይለን፣ አድርግ በሕይወት ትኖራለህ ይላል። ከእምነት የሆነው ጽድቅ ምን ይላል? ከቁጥር 6 እስከ 9 ምዕራፍ 10 ከቁጥር 6 እስከ 9 ሄዳችሁ ስትመለከቱ ምንድን ነው ሚለን? ከእምነት የሆነው ጽድቅ ስትሉ ደን ነው ሚለን። እመን ተደርጓል ነው ሚለን፣ ተፈጽሟል ነው ሚለን። እመን የተፈጸመውን እመን ነው እንጂ አድርግ አይለን። ክብር ለኢየሱስ ይሁን። አደራ የምላችሁ በሕይወታችን ዘመን ሙሉ መልካምን ነገር የምናደርገው ለመጽደቅ አይደለም። ባህሪያችን ስለሆነ መልካሙ ስራ ለመስራት ስለተፈጠረ ስለጸደቅን ነው። ለጽድቅ የሚደረግ ስራ የለን። ለጽድቅ ይሄ ማለት ለመጽደቅ፣ የጽድቅ ስራ ግን አለ። ስለዚህ ለመጽደቅ የምናደርገው ምንም ነገር የለንም። ክርስቶስ ኢየሱስ ከሰራ ውጭ የምናቆመው ምንም ነገር የለንም እና ተደርጓል እመን ነው የሚለን ከእምነት የሆነው ጽድቅ ማለት ነው። ከ6 እስከ 9 ሄዳችሁ ስትመለከቱ እሱም ነው የሚያሳየን። ከሕግ የሆነው ጽድቅ ምን ይላል? በስራ ነው፣ በጥረት ላይ የተመሰረተ እንደሆነ ሲያሳየን፣ ይሄኛው ግን ከእምነት የሆነው ጽድቅ ግን በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተ ጽድቅ ነው። ይሄኛው ፍጹም ማድረግ ስለማይቻል ወደ ኩነኔ ያደርሳል። የትኛው? ከሕግ የሆነው ጽድቅ ሁል ጊዜ ሰውን የሚያደርሰው ወደ ኩነኔ ነው። ከእምነት የሆነው ጽድቅ ግን በፍቅርና በጸጋ የቀረበ ነፃ ስጦታ ስለሆነ ሁል ጊዜ እንደሰትበታለን። ያኛው ይኮንናል፣ ይሄኛው ነፃ ያወጣናል። ነፃ ስጦታ ስለሆነ ነፃ አውጪ ነው። ይሄኛውን ከሕግ የሆነውን ጽድቅ በመጠበቅ አንድንም፣ ያኛውን ግን ያመነ ሁሉ ይድናል። ቁጥር 6 ላይ ሲናገር አንድ ቃል ይናገራል። ለምን? ከእምነት የሆነ ጽድቅ ግን ብሎ እንዲህ ይላል። የሙሴን ሕግ ጽድቅ በማድረግ ነው ይለናል። በስራ ነው፣ በጥረት ነው፣ መልካምን ነገር በመልፋት ነው፣ እናንተ አላችሁበት ይላል። እኛ የሌለንበት ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል ነው። ማን ወደ ሰማይ ይወጣል አትበል።
ይህ ክርስቶስን ለማውረድ ነው። ወይም በልብ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብ ሆኖ ቃሉ ቀርቦላል፣ ይህም የምንሰብከው የእምነት ቃል ነው ይላል። ይህንን ቃል ዘዳግም 30 ከ12 እስከ 14 ታገኙታላችሁ። በልብ ማን ወደ ሰማይ፣ ይሄ ለሕጉ ለተሰጣቸው ትእዛዝ በተመለከተ እንዴት ነው የምንፈጽመው ብላችሁ አትጨነቅ። ወደ ሰማይ አይ ተዘጋጅቶ ቀርቦላል። በምን? በአፍህና በልብ ተዘጋጅቶ ቀርቦላል የሚለውን አሁን ትርጉሙን ጳውሎስ ሲነግረን የዛ ጊዜ ለሕጉ ነው የተባለው ዘዳግም 30 ከ12 እስከ 14 ላይ። አሁን ግን ትርጉሙን ልንገራችሁ ብሎ በልብ ማን ወደ ሰማይ ይወጣል አትበል፣ ከእምነት የሆነ ጽድቅን ከሆነ የፈለግከው ከእምነት ነው። እምነት ያለው ደግሞ ምን ውስጥ እንደሆነ ላሳይልና ወደ ሰማይ ማን ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ኦልሬዲ ወርዷል። ከዛስ ወደ ጥልቁ ማን ይወርድልኛል አትበል። ለምን? ከጥልቁ ደግሞ ከሙታን ተነስቶ ኢየሱስ ወጥቷል። የሚያወራው ምን ይላል አትበል። ይህ ክርስቶስን ከሙታን ለማውጣት ነው። ከባዱን የሆነውን ነገር አድርጎታል። ከሰማይ ወርዷል፣ ከሙታን ተነስቷል። ስለዚህ ምን ሆነ? ቀርቦልሃል። ሩቅ የነበረውን በሕጉ እዛ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ብሎ ሩቅ ነው መፈጸም አይቻልም፣ በጣም ሩቅ ነው ብሎ አይደረግም፣ ኢምፖሲብል ነው የተባለውን አሁን ግን ቀርቦልሃል። ሩቅ አይደለም ቅርብ ነው ይላል። ለምን? የራቀውን ነገር እሱ አቅርቦታል። ሩቅ የነበረ አሁን ወደ ሰማይ ማን ይወጣል? ከፍታውን ነው የሚያሳያል። ወደ ምድር ማን ይወርዳል የሚለውን ደግሞ የወረደበትን ጥልቅ ልናደርገው እኛ አንችልም፣ ግን እኛ የማንችለውን እሱ ሰርቶታል። አሜን። ኢየሱስ ራሱ ከሰማይ ወርዷል። ስለዚህ ማን ይወርዳላት? ከምድር ደግሞ ከሙታን ተነስቷል። ማን ወደ ጥልቁ ይወርዳል አትበል። ስለዚህ ምን ይላል? በአፍህና በልብ ሆኖ ቀርቦላል። የቅርበቱን ልክ ሲነግረ የኢየሱስ ክርስቶስ መውረድና ከሙታን መነሳት ለኃጢአታችን ዋጋ መክፈሉ ሰው መሆኑ ሥጋ ለብሶ መጥቶ ከመወለዱ እስከ መሞቱ እስከ መነሳቱ እስከ ማረጉ ያለውን አጠቃላይ የድነቱን ታሪክ ቅርብ ሆኖላል። እንዴት ነው የቀረበልን? በልብህና በአፍ ሆኖ ቀርቦላል። ቅርብ ነው አሁን ያለው። ምንድን ነው በልብና በአፍ ሆኖ የቀረበው? ሂዱና ተመልከቱት። እንደዚህ ይላል፣ በአፍና በልብ ሆኖ ቃሉ ቀርቦልሃል፣ ቃሉ ነው የቀረበልህ ይለናል። ይህም የምንሰብከው የእምነት ቃል ነው። የምንሰብከው የእምነት ቃል ይሄ ወርድ ኦፍ ፌዝ እዚህ ቦታ ላይ የተጻፈው ለሌላ ዓላማ አይደለም። ለማዳን ስራ የተጠቀሰ ወርድ ኦፍ ፌዝን ነው የሚያወራው። የእምነት ቃል ነው የሚለው የትኛው? የምንሰብከው ቤት የተገለጸው ሮሜ ምዕራፍ 1 ላይ ቁጥር 16 ላይ ሲናገር የነበረውን ማለት ነው። በወንጌል አላፍርም፣ አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው። የሚያድነውን ቃል ነው የእምነት ቃል የሚል ሰውን የሚለውጠውን ሕይወት የሚሰጠውን ቃል የእምነት ቃል በማለት ሲናገረው ትመለከታላችሁ ማለት ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ይላል። እንዴት ነው የቀረበው የሚለው ይሄ የእምነት ቃል ወይንም ቃል ተብሎ የተገለጸው እንዴት ነው የቀረበው? በልብህና በአፍ ሆኖ ቀርቦልሃል። ሩቅ እንዳትሄድ እንዳትለፋ፣ ምንም መጣጣር የለብህ። የምትሰራው ነገር፣ የምትጨምረው ነገር፣ የምትጥረው የምታልበው ነገር የለህም። በልብህም በአፍም ሆኖ ቀርቦልሃል። ቁጥር 9 ላይ እንደዚህ ይላል፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ምን ያክል ቅርብ እንደሆነ መዳን ምን ያክል እንደቀረበ፣ ጽድቅ ምን ያክል እንደቀረበ ተመልከቱ። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናል። ስለዚህ በልብህና በአፍህ የቀረበው ነገር ይሄ የእምነት ቃል፣ ይሄ የመዳን ቃል ምንድን ነው ስትል ኢየሱስ ጌታ እንደሆነ በአፍህ መመስከር፣ እግዚአብሔር ከሙታን እንዳስነሳው በልብህ ማመን። ምን እያለን ነው? ቅድም የነገረንን ከሰማይ ወርዷል። ኢየሱስ ጌታ ነው። ሰው የሆነው ወረደ፣ ሥጋ ለበሰ። ኢየሱስ ጌታ ነው፣ አምላክ ነው። እሱ ወርዶ ነው እንጂ አምላክ ነው አሁንም እያለን። ስለዚህ ቀርቧል የሚለው ሥጋ ለብሶ የመጣውን የቀረበውን ሰው የሆነውን ወደኛ የተጠጋውን ወደ ገዛ ወገኖቹ የመጣውን
አይደለ? በመካከላቸው አደረ የተባለው ኢየሱስ ክርስቶስ ቅርበቱ የሚያሳይ ነው። ከዛስ በልብ ብታምን ከሙታን እንዳነሳው። አሁን ከሰማይ ማን ያወርዳል አትበል፣ ክርስቶስ ወርዷል። ከዛስ ወደ ጥልቁ ማን ይወርዳል አትበል፣ ክርስቶስ ከሙታን ተነስቷል። ስለዚህ የምትመሰክረው ምንድን ነው? ቀላል ነው፣ ቅርብ ነው። በልብህ በአፍህ ቀርቦልሃል። ለምን? በልብህ ወደ ጥልቁ ማን ይወርዳል እንዳትል በልብህ ከዛስ እንዳትል ይላል። በአፍህ እንዳትመሰክር ማለት ነው። ስለዚህ ወደ ጥልቁ ወርዶ ኢየሱስ ክርስቶስ ከሙታን ተነስቷል። ስለዚህ አንተ በልብህ ይህንን እመን፣ ቀርቦልሃል። ከዛስ ከሰማይ ወርዷል፣ ሌላ የሚወርድ የለም። መጥቷል ብለህ ጌታ ነው ብለህ ኢየሱስን እመነው። በስጋ የመጣው ጌታ ነው ብለህ እመን፣ ወርዷል ብለህ እመን። ይሄ የደህንነትን አጠቃላይ ፒክቸር የሚያሳይ ሆኖ ትመለከቱታላችሁ ማለት ነው። ከዛ በኋላ የምትመለከቱት ቁጥር 11 ላይ ነው። በእርሱ የሚያምን ሁሉ አያፍርም በማለት ይናገራል። ይህ ቃል በዛ ዘመን ላይ ሲጠቀስ ቀላል ቃል እንዳይመስላችሁ። ከተወሰኑ 10 ዓመታት በኋላ የሮም ቄሳር ምን ያክል ክርስቲያኖችን መከራ እንዳበላቸው፣ የአውሬ ሲሳይ አድርጎ እንደሰጣቸው፣ ከአውሬ ጋር እንደታገሉ በዛ ጊዜ ላይ ይህንን ቃል ነበረ ይጠቅሱት የነበረው እና በእርሱ የሚያምን አያፍርም። በእርሱ የሚያምን አያፍርም የሚለውን ቃል ይዘው ከአውሬ ጋር እየተጋጠሙ አሸነፉ አይደለም ይላል። እንደውም አንድ ሰው በዛ ዘመን ላይ የነበረ ቄሳር የሾመው ሰው እነዚህን ክርስቲያኖችን በተመለከተ እየፈለገ እያደነ ወደ ወህኒ እየወሰዳቸው እያሰራቸው፣ ከዛ በኋላ ደግሞ ከአውሬ ጋር እንዲያታገላቸው ስልጣን የተሰጠው አንድ ሰው ስሙን ካስታወስኩት እጠራላችኋለሁ፣ ምናልባት ከመጣልኝ። ይሄ ሰው ምንድን ያደረገው መሰላችሁ? ሲመለከት እየዘመሩ ነው። ሞትን አይፈሩም። ከአውሬ ጋር የሚታገሉት እየዘመሩ ነው። ለአውሬ የሚሰጡት ሲታሰሩ አያፍሩበትም። እና ጥያቄ ጠየቀ። እኔ የምለው እኔ እንደዚህ አይደለሁም ማለት እኔ የጦር መኮንን እኔ ሞትን እፈራዋለሁ። እነዚህ ሰዎች ግን ሞትን አይፈሩትም። ለምንድን ነው ሞትን የማይፈሩት? ባመኑበት ጉዳይ ላይ አንድ ጥልቅ የሆነ ነገር አላቸው ብሎ በመጠየቅ ነው ወደ ጌታ የደረሰው። እሱ ራሱ አመነ የሚል ታሪክን ታገኛላችሁና ይሄ ቃል በኋላ ላይ ሲሰራላቸው ትመለከታላችሁ። እና ቄሳር ጌታ አይደለም እያሉ ሲናገሩ የእኛ ጌታ ኢየሱስ ነው ብለው ሲናገሩ ያስከፈላቸው ዋጋ ነበረ፣ ግን አያፍሩበትም ነበረ። እርሱ የሚያምን ሁሉ አያፍርም የሚለውን ቃል ማርሴሉስ የተባለ የጦር መኮንን ነው እና ሕይወቱን ለክርስቶስ የሰጠበት የነሱን ሞትን መጋፈጣቸው፣ አለመፍራታቸው፣ የሚሄዱበት ወደ ጌታ እንደሆነ ስለገባቸው ይህንን ሲመለከት ድፍረታቸውን ሲያይ በእርግጥ እነዚህ ሰዎች አንድ ነገር ገብቷቸዋል ብሎ በአዳኛቸው ባለማፈራቸው ተነክቶ ነው ወደ ጌታ የመጣው። እና አንዳንድ ጊዜ ታውቃላችሁ አይደል? እኛ የምናስበው የአንበሳውን አፍ ብቻ ሲዘጋ ሰዎች የሚድኑ ይመስለናል። በአንበሳ ውስጥ ግን እየሞቱ ሰዎችን የሚያድነው ጌታ አዳኝ እሱ ስለሆነ ማዳን እግዚአብሔር ነው ስለሚል እየሞቱ ሰዎች ይድኑ ነበር። ይህን የሚያክል ማርሴሉስ የተባለውን የቄሳር የጦር መኮንን የዳነው ሲሞቱ እያየ ነው። እንዴት ደስተኞች ናቸው! እንዴት ሰው እየተደሰተ እየዘመረ ይሞታል! ምን ገብቷቸው እውነት አላቸው እነዚህ ሰዎች ብሎ ነው የዳነው። አንዳንድ ጊዜ ስለትን ሰይፍ አጠፉ ምናምን ወይም ከአንበሳ ተረፉ ምናምን የሚለው ብቻ አይደለም። ሲሞቱ ማዳን እግዚአብሔር ስለሆነ ያድናል። ምዕራፍ 10 ቁጥር 12 ላይ በአይሁድና በግሪክ ሰው መካከል ልዩነት የለም። እንግዲህ ሲጀምር በኃጢአት ልዩነት የለም ብሎ ነው። ምዕራፍ 3 ቁጥር 23 ላይ ሄዳችሁ ስትመለከቱ ልዩነት የለም፣ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ብሎ ነው። በኃጢአት በመስራት ልዩነት የለም ይለንና አሁን ደግሞ በእግዚአብሔር በመጣው ጽድቅ ልዩነት የለም፣ በአይሁድና በግሪክ ሰው መካከል ልዩነት የለም በማለት አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል
የዩኤልን ምዕራፍ 2 ቁጥር 32ን ቃል ነው አምጥቶ የሚናገረው። እንግዲህ ከዚህ በኋላ የምትመለክ አሁን ቶሎ እልላችኋለሁ፣ ሰዓታችን እየሄደ ነው መሰለኝ። ከዚህ በኋላ የምንመለከተው ነገር የመጀመሪያው ይህን ያው ቤተክርስቲያን ለወንጌል የምትጠቀመው ሌሎችን ለመድረስ የምንጠቀመው ክፍል ነው። ልክ ነው። ያላመኑበት እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዘም። ኢሳይያስ ጌታ ሆይ ምስክርነታችን ማናመነ ብሏል። እንግዲህ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። ይህንን ቃል ሄዳችሁ ስትመለከቱት የሚያወራው ስለማን ነው ስትሉ ስለ አይሁዳውያን ጳውሎስ እየነገረን ስላለው ስለነዚህ ስለ እስራኤል ሕዝቦች የተላከውን ነገር ያላመኑት እነዚህ ሰዎች እንዴት ነው ያላመኑት የሚለውን ሲናገር ነው። እውነት ነው የጌታን ስም ጠርተው ለማመን እና ለመዳን ማመን አለባቸው። ለመጥራት ማመን አለባቸው አይደለ? ያላመኑበትን እንዴት አድርገው ይጠሩታል ሲል ለመጥራት ማመን አለባቸው። ለማመን መስማት አለባቸው። ለመስማት ሰባኪ ያስፈልጋቸዋል። ለሰባኪው ደግሞ ላኪ ያስፈልገዋል። ኦኬ እንደዛ ነው። ነገር ግን ይሄ ሁሉ ነገር ተከናውኖ አልሰሙም ይላል። ነገር ግን ቁጥር 16 ላይ ሁሉ ለምስራቹ ቃል አልታዘዙም ይላል። የምስራቹን ቃል ይህን ጉድ ኒውስን አልታዘዙም። ለምን? ከላይ የራሳቸውን ጽድቅ ማቆም የፈለጉት አይሁዳውያን ለምስራቹ ቃል አልታዘዙም። ጌታ ሆይ ምስክርነታችንን ማናመነ ብሏልና ማ ኢሳይያስ 53 ላይ እንደምታስታውሱት ምስክርነታችንን ማናመነ የእግዚአብሔርስ ክንድ ለማን ተገለጠ እያለ የተናገረውን ቃል ሄዳችሁ ስትመለከቱ የእግዚአብሔር ክንድ ተገልጦ ምስክርነት መጥቶ ያ ሁሉ በገሊላ በተለያዩ ስፍራ እየዞረ መልካም እያደረገ ያሳያቸው የእግዚአብሔር ክንድ ራሱ ኢየሱስ ክርስቶስ ተገልጦ ያዩትን አላመኑትም። የተሰጣቸውን ምስክርነት አላመኑ። ይህ ብቻ አይደለም ይለናል ቁጥር 18 ላይ ዳሩ ግን ባይሰሙ ነው ወይ ይላለው። አሁን የተነገርላቸውን ደቀ መዛሙርቱ የሰበኩትን የሌሎች ሐዋርያቶች ሌሎች ደቀ መዛሙርቶች ሄደው የሰበኩትን ለእስራኤል እሱም ብቻ አይደለም፣ እነሱ ብቻ አይደለም የሰበኳቸው፣ ያላመኑት፣ ያልጠሩት፣ ያልዳኑት ሌላም ድምፅ ያለው ተናግሯቸው ነበር። ምን ይላል? ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ ይላል። አያችሁ፣ አልሰሙ። ያልሰሙት ማንን ነው? ሰውን ብቻ አይደለም ይላል፣ ፍጥረትን አልሰሙ። ይሄ ድምፃቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ የሚለው በመዝሙር 19 ላይ የተነገረው ቃል ነው። እነሆ ሰማያት እግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የልጆቹ ስራ ያወራሉ። ቀን ለቀን ነገርን ትገልጣለች፣ ሌሊት ለሌሊት እውቀትን ትናገራለች። ቃል የለም፣ የሚሰማ ነገር የለም። ድምፃቸው ግን እስከ ምድር ዳርቻ ተሰማ። እቺ ፍጥረት በሙሉ የሚሰብከውን ስብከት፣ ፀሐይ የምትሰብከው ጨረቃ፣ ፍጥረት ዝናቡ የሚሰብከውን ስብከት በሙሉ እግዚአብሔር መለኮታዊ ኃይሉን አምላክነቱን በፍጥረቱ ግልጥ ሆኖ ያሳያቸውን እሱንም አልቀበልም ብለዋል። ስለዚህ የሚያመካኙበት አጡ እንደሚል ሊያመካኙ አይችሉም። ባይሰሙ ነው ወይ ወይንም ባያውቁ ነው ወይ ይላል ቀጥሎ። እስራኤል ባያውቁ ነው ወይ? ለውድቀቷ ተጠያቂዋ ራሷ ናት እያለ አያችሁ። እንደምታውቁት ምዕራፍ 9 ላይ በምርጫ ነው ብሎ የነገረንን የእግዚአብሔር ሉዓላዊ ምርጫ ያጎላውና ምዕራፍ 10 ላይ ግን ግለሰብም የእግዚአብሔርን ምርጫ መምረጥ አለበት ይላል። ሉዓላዊውን ምርጫ መምረጥ የሰው ኃላፊነት ነው፣ የግለሰብ ኃላፊነት ነው። ሉዓላዊ ምርጫ አለው እግዚአብሔር። ደግሞ የተሰጠን እኛ ዘንድ የሚቀር ምርጫ አለ። እስራኤል የእሷን ምርጫ ገፍታ ነው ተጠያቂ ናት። ከእግዚአብሔር አንጻር ቃሉን ጠብቋል፣ አልጣላትም። ያንን ከስር ያመጣትን እስራኤልን አልተዋትም በማለት ሲናገር ትመለከታላችሁ። ከዛ በኋላ ላይ የምናየው ነገር ቁጥር 20 ላይ አይ ቲንክ ልንጨርሰው ስለሆነ ልጨርስላችሁና ወደ 11 እንሄዳለን። ከ19 እስከ 20 ምንድነው ስትሉ መልእክቱ
ወደ አሕዛብ ሄዷል። እስራኤል እምቢ ስላለች ወደ አሕዛብ ሄዷል። እንዲህ ይላል ሙሴ አስቀድሞ እኔ ሕዝብ በማይሆነው አስቀናችኋለሁ፣ በማያስተውልም ሕዝብ አስቆጣችኋለሁ ብሏልና ሙሴ ብሏል ብሎ የምንን ጥቅስ ያመጣልናል? የቀደመውን የብሉይ ኪዳንን ጥቅስ እዚህ ቦታ ላይ ያስቀምጥልናል ማለት ነው። ቁጥር 20 ላይ ያለው ከሙሴ ጋር በተያያዘ የቀረበውን ጥቅስ ነው። አይ ቲንክ ዘዳግም ምዕራፍ 20 ቁጥር 21 ላይ ያለውን ቃል ያመጣልናል። ኢሳያስ 65 ከ1 እስከ 2 ያለውን ቃል ያሳየናል። እና ኢሳያስም ደፍሮ ይላል ላልፈለጉኝ ተገኘው፣ ላልጠየቁኝ ተገለጥኩ። አሁን ያልፈለጉኝ የሚለው አሕዛብ ናቸው፣ ያልጠየቁኝ የሚለው አሕዛብ ናቸው። ሕዝቤ ያልሆነ በማያስተውል ሕዝብ የተባለው አሕዛብ ነው። አስቆጣቸዋለሁ፣ አስቀናቸዋለሁ ብሎ መልእክቱን እምቢ ሲሉ ዞር አሉ። ትዝ ይላችኋል አይደለ? ሐዋርያት ሥራ ምዕራፍ 28 ጳውሎስ ሲዘጋ መልእክቱን ያደረገው ነገር እንደዚህ ነበር። እንግዲህ ይህ የእግዚአብሔር ድነት አለ ምዕራፍ 28 ላይ ይህ የእግዚአብሔር ድነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል አለ። ለምን ነግሯቸው እምቢ አሉት። ከዛ ከቁጥር 27 ጀምሮ ወደዚህ ሕዝብ ሂድና መስማትን ትሰማላችሁ፣ አታስተውሉም፣ ማየትን ታያላችሁ፣ አትመለከቱም፣ በዓይናቸው እንዳያዩ፣ በጆሮቸው እንዳይሰሙ፣ በልባቸው እንዳያስተውሉ፣ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮቸው ደንቅሯል፣ ዓይናቸውን ጨፍነዋል በላቸው። እስራኤል እንዲህ ደርሷል። ስለዚህ ምን አደርጋለሁ? እንግዲህ የእግዚአብሔር ድህነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል። አያችሁ፣ ወደ አሕዛብ እንደሄደ መልእክቱ ትመለከታላችሁ። ቁጥር 19ና 20 ይሄንን ይናገራል። ቁጥር 21 ላይ የምትመለከቱት እግዚአብሔር አሁንም የሕዝቡን መመለስ ይናፍቃል። እንዴት እጆቹን ዘርግቶ እንደሚናፍቅ በመናገር ነው። ስለ እስራኤል አሁንም እግዚአብሔር እንዲህ ይላል። ምን ይላል? ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ይላል። እጆቹን የዘረጋው እንዴት ነው ስንል መልእክተኞችን እየላከ ትላንትና አይ ቲንክ ፓስተር ካሌብ ይሄንን የጠቀሰ ይመስለኛል። አንደኛው የመስቀሉን ስራ ነው የሚያስታውሰው የሚሉ ምሁራን አሉ። ነገር ግን የተላከው ጳውሎስ የሄደው እጆቹን የዘረጋውን እግዚአብሔር ልክ ያ የጠፋውን ልጅ በሉቃስ 15 ላይ እንዳለው አይነት የእግዚአብሔር እየጠበቀ ያለው የአይሁድን መመለስ የእስራኤልን መመለስ እየጠበቀ እንደሆነ ዛሬም ድረስ መልእክተኞችን ሲልክ እጆቹን እንደዘረጋ የሚያሳይ ክፍል ነው እና ምዕራፍ 11 ላይ ሄደን ስንመለከት ቅድም እንዳልነው ምዕራፍ 9 ላይ ስለ እግዚአብሔር ሉዓላዊ ምርጫ የጌታ ሐሳብ እንዳልተሻረ ሲገልጽ ነበረ። ምዕራፍ 10 ላይ ደግሞ እግዚአብሔር ሉዓላዊ ምርጫ ግለሰቦች የመምረጥ ኃላፊነት እንዳለባቸው ምርጫውን የሚያሳይ ነው። ምዕራፍ 11 ላይ ስንመለከት የእግዚአብሔርን ምርጫ በምዕራፍ 9 የተገለጸውን የሰዎች ኃላፊነት የሉዓላዊውን እግዚአብሔርን ምርጫ እስራኤሎች አልመርጥ ማለታቸውን ተመልክቶ በሁለቱ ሐሳብ ውስጥ ሚዛናዊ የሆነ የእግዚአብሔር አጠቃላይ ለእስራኤል ያለውን ተስፋ እንግዲህ የትላንቱን ማንነቷን ያነሳና አሁን ደግሞ ወዳለችበት ይመጣል። ተስፋን ደግሞ ለነገ ይሰጣታል እና ይሄ ክፍል ላይ ስትመለከቱት የምታገኙት ነገር ይህንን ቶሎ ብዬ ለማለፍ እንደዚህ እናድርግ። ምዕራፍ 11 ቁጥር 1 ላይ እግዚአብሔር ሕዝቡን እስራኤልን እንዳልጣለ በእኔ ማወቅ ትችላላችሁ ብሎ ምሳሌ ነው አሁን የሚሰጣቸው። እግዚአብሔር ሕዝቡን አልጣለም የሚለውን ነገር ነው የሚያሳያቸው። ቁጥር 1 እንደዚህ ላይ እንግዲህ ይላል። ከላይ ካለው ክፍል ጋር የሚቀጥል ቃል ስለሆነ ነው ሁል ጊዜ እንግዲህ የሚል ቃል የሚመጣው። እግዚአብሔር ሕዝቡን ጣላቸውን። ይህን የቃል ኪዳን ሕዝብ ይሄ አባቶች ከነርሱ የሆኑት ኪዳን ክብር ያላቸው የእግዚአብሔር ልጅነት የተሰጣቸው የአብርሃም ዘር የተባሉትን ጣላቸውን እላለው አይደለም። ጣላቸውን እላለሁ አይደለም፣ እኔ ደግሞ እስራኤላዊና ከአብርሃም ዘር ከብንያም ወገን ነኝና። አሁን ተመልከቱ፣ የመጀመሪያ ማስረጃ እግዚአብሔር እንዳልጣላቸው ማስረጃ ልስጣችሁ ይልና ራሱን ምሳሌ ያደርጋል ጳውሎስ። እኔ እኮ ራሴ እስራኤላዊ ነኝ፣ ስለዚህ አልጣለም። ስለዚህ ጥሏል የሚሉ በዛ ዘመን ላይ የተነሱ ሰዎች ነበሩ። ኖ አልጣለም፣ እኔ እኮ እስራኤላዊ ነኝ፣ እኔ እኮ የብንያም ነገድ ነኝ፣ ከአብርሃም ዘር ነኝ፣ ከብንያም ወገን ነኝ። ስለዚህ ምን እያለ ነው? አልጣለም እያለ
ማስረጃ ራሱን ሲያቀርብ ትመለከታላችሁ። በተለያየ ክፍል ላይ ራሱ ምሳሌ አድርጎ ጳውሎስ ሲያቀርብ ታያላችሁ። ይህንን ደግሞ የሚያደርግበት ዋና ምክንያት ምንድን ነው ስትሉ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ላይ እንደዚህ ይላል፣ ከኃጢአተኛ ዋና እኔ ነኝ። ስለዚህ ግን የዘላለም ሕይወትን ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘሁ ይላል። እኔ ምሕረትን ያገኘሁበት ምሳሌ ለመሆን ነው። እኔ ከዳንኩ እግዚአብሔር እስራኤልን አልጣለም። ማስረጃ እየሰጠ ነው። የእግዚአብሔር ሕግ የእግዚአብሔር ቃል ተሽሯልን ብሎ ምዕራፍ 9 ቁጥር 7 ላይ የገለጸው አልተሻረም። ለማ ያመኑ አሉ፣ አሁን ቅሬታዎች አሉ። ስለዚህ እኔ አለው ብሎ የራሱን ማስረጃ እግዚአብሔር እንዳልጣለ ሕዝቡን ራሱን በማስረጃ ያቀርባል። ሁለተኛው ማስረጃ አድርጎ የሚያቀርበው የነቢዩ የኤልያስን ማስረጃ ወይንም እሱ የዛ ጊዜ የነበረበት ጊዜ ላይ ክስ አቅርቦ እግዚአብሔር የመለሰለትን ማስረጃ እናያለን። በአንደኛ ነገሥት ምዕራፍ 19 ከ1 እስከ 18 ላይ ባለው ላይ ሄዳችሁ መመልከት ትችላላችሁ። ነገር ግን እዚህ ክፍል ላይ ያስቀምጥልናል። እንደዚህ ይላል ቁጥር 2 እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ይልና መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤል እንዴት እንደሚከስ አታውቁምን? ኤልያስ ነው የሚከሰው። ጌታ ሆይ ነቢያትን ገደሉ፣ መሠዊያዎችን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴን ይሿታል። ነገር ግን አምላካዊ መልስ ምን አለው? ለበዓል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ። እንደዚሁ በአሁን ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉ። አሁን እግዚአብሔር እንዳልጣለ ማስረጃ ሌላ ምን ልስጣችሁ ይላቸዋል ጳውሎስ። የኤልያስን ዘመን ተመልከቱ። ኤልያስ ከሶ ነበረ ህዝቡ፣ እኔ ብቻ ነኝ የቀረሁት ብሎ ነበረ። እግዚአብሔር አምላካዊ መልሱ ግን ለባኦል ያልሰገዱ 7,000 ምርጦች አሉኝ፣ የተመረጡ ቅሬታዎች አሉኝ። የዛ ጊዜ 7,000 እንዳሉት አሁንም እኔ ብቻ ሳይሆን ብዙዎች አሉ። ልክ እንደ ኤልያስ አላለም ጳውሎስ እኔ ብቻ ቀረው አላለም። ያለው ብዙዎች አሉ፣ ቅሬታዎች አሉ። ስለዚህ ቅሬታዎች ማስረጃ ነው እግዚአብሔር ቃል ኪዳኑን እንዳላጠፈ፣ ስለ እስራኤል የገባውን ቃል እንዳላጠፈ ይሄንን ማስረጃ ሲያቀርብ እንመለከታለን። በሶስተኛ ደረጃ የምንመለከተው ነገር የምንመለከተው ማስረጃ ምንድን ነው? እሺ ሶስተኛው ማስረጃ እግዚአብሔር እንዳልጣላቸው የወደፊቱ የእስራኤልን መታደስ ተስፋን በተመለከተ ሲሰጣቸው ደግሞ ምዕራፍ 11 ከ11 እስከ 15 እንመለከታለን። እንደዚህ ይላቸዋል። እንግዲህ ይላል የተሰናከሉ እስኪወድቁ ድረስ ነውን? የተሰናከሉት እስኪወድቁ ድረስ ነውን? እስራኤላውያን አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። ዳሩ ግን በደላቸው ለዓለም ባለጠግነት ዳሩ ግን በደላቸው ለዓለም ባለጠግነት ከሆነ እንደማለት አድርጋችሁ አንብቡት። መሸነፋቸው ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን? አያችሁ፣ ይሄ በጣም አስገራሚ ነው ይላል። ተስፋ አለ። እነዚህ ሙላት የሚባል ነገር አለ። አሁን የነሱ በደል የነሱ አለመጽደቅ ለአሕዛብ መዳን ምክንያት ከሆነ ሙላታቸው ደግሞ ምን ያክል በረከት ይሆናል። በኋላ በጣም በሚገርም ሁኔታ በተለይ አዲሱ መደበኛ ትርጉም ላይ ይሄንን ቃል ባነብላችሁ ደስ ይለኛል። እንደዚህ ይለዋል። ምዕራፍ 11 ላይ እንዲህ ይላል። እሺ ቁጥር 12 ነገር ግን የእነርሱ መተላለፍ ለዓለም በረከት ከሆነ ውድቀታቸው ለአሕዛብ በረከት ከሆነ ሙላታቸው ምን ያህል ታላቅ በረከት ያመጣ ይሆን? አሕዛብ ሆይ ለእናንተ እናገራለሁ፣ የአሕዛብ ሐዋርያ እንደመሆኔ መጠን አገልግሎቴን በትጋት እፈጽማለሁ። ይኸውም የገዛ ወገኖቼ እንዲቀኑ አነሳስቼ ከእነርሱ ጥቂቱን ለማዳን ተስፋ በማድረግ ነው። እናንተን መሰክረው ጥቂቶች እንኳን እንዲድኑ ነው ይልና ቀጥሎ የሚናገረው ትምህርት የእነርሱ መተው ለዓለም እርቅን ካስገኘ እነርሱ መተዋቸው ለዓለም እርቅን ካስገኘ ተቀባይነት ማግኘታቸው ይልና በአዲሱ መደበኛ ትርጉም ላይ ከሞት መነሳት ያክል ነው ይሏል።
አያችሁ፣ እነርሱ ደግሞ ተቀባይነት ሲያገኙ፣ እነሱ ሲመለሱ፣ እነሱ ወደ እግዚአብሔር ጽድቅ ሲመጡ የራሳቸውን ጽድቅ ትተው የዛ ጊዜ ምንድን ከሞት የመነሳት ያክል ነው ከማለት በቀር ሌላ ምን ሊሆን ይችላል? በኩር ሆኖ የቀረበው የቡሆው ክፍል ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። አሁን የሚያመጣላቸው በኩር ይለዋል። ይሄ በበዓላት የሚያደርጉትን በዓል ነው የሚያሳየው። በተለይም ደግሞ የአንድ በዓል አላቸው አደለ? እሱን ላነብላችሁ። ይሄ ከዘኍልቍ 15 ከ17 እስከ 21 ድረስ ያለውን ቃል ነው የሚያነሳላቸው። ይሄ የሚያሳየው የመጀመሪያው ነገር የበኩራት በዓል ላይ የሚያደርጉትን ነው። እንደገና ደግሞ ሌላም ክፍል ላይ ይህንን ታይቷላችሁ። ማጣቀሻውን ሄዳችሁ ተመልከቱትና ምንድነው የሚላቸው? በዋናነት የሚናገራቸው እግዚአብሔር ስሩን ከተቀበለው፣ ስሩ የሚለው ማንን ነው? አብርሃምን፣ ይስሐቅን፣ ያዕቆብን ነው የሚያወራው። ይሄ በኩሩን የሚለው መሰረታቸውን ነው የሚያወራው። እሱን ከተቀበለው ቡሆው ቅዱስ ነው። ምን ማለት ነው? ህዝቡ ቅዱስ ነው፣ ተስፋ አለው ለህዝቡ እያለ እግዚአብሔር አልጣላቸውም የሚለውን ትመለከታላችሁ። ምን ማለት ነው? የህዝቡን መስራቾች ከተቀበለ እስራኤልን ይቀበላል። የአብርሃም የይስሐቅ የያዕቆብ አምላክ ተብሎ በበኩሮቹ ከተጠራ እግዚአብሔር ቡሆው ቅዱስ ነው በማለት ያስቀምጥልናል ማለት ነው። በዚህኛው በአዲሱ መደበኛ ትርጉም አሁን ያነበብኩላችሁን ቃል ጥሩ አድርጎ ያስቀምጠዋልና እሱን ሄዳችሁ ተመልከቱት። እንደዚህ ነው የሚለው፣ በኩር ሆኖ የቀረበው የቡሆው ክፍል ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው ይላል። ስሩ ቅዱስ ከሆነ አሁንም ስሩ የሚለው እና አብርሃምን ነው። ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። ቅርንጫፎቹ የሚለው ህዝቡ። ከዛ አሁን መጥቶ ስለ ወይራ ዛፍ እና ስለ በረሃው ዛፍ ደግሞ የበረሃ ወይራ ብሎ ያስቀምጥልናል። ሄዳችሁ የወይራ ዛፍን የሚለውን ስትመለከቱ ስለ እስራኤል እንደሆነ ኤርምያስ 11 ከ16 እስከ 17፣ ሆሴዕ 14 ከ4 እስከ 6፣ ኤርምያስ 11 ከ16 እስከ 17 ሄዳችሁ ማየት ትችላላችሁ። የወይራ ዛፍ የሚለውን ከ11 ምዕራፍ 11 አሁን ከ16 እስከ 24 ያለውን ስትመለከቱት የሚያሳየው ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው ያለውን ሐሳብ በደንብ ሲያብራራ ትመለከታላችሁ። ይህም ክፍል የሚናገረው ምንድን ነው ስትሉ ስለ ግለሰቦች አይደለም የሚናገረው፣ ስለ አጠቃላይ ስለ እስራኤል የሚያወራውን ክፍል ትመለከታላችሁ። በኋላ ላይ ግን ስለ ግለሰብ ደግሞ አድርጎ ምክር ሲሰጥ ትመለከታላችሁ። የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ ይላል። የወይራ ዘይት ከሚወጣው ስር ማለት ከነ አብርሃም ነው የሚለን። ስር ተካፋይ ከሆን በቅርንጫፎቹ ላይ አትመካ፣ ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም። ስሩ የተባሉት ማን ነው? አባቶች ናቸው፣ አብርሃም፣ ይስሐቅ፣ ያዕቆብ። ያላመኑትን ምን ይላቸዋል? ከቅርንጫፎቹ አንዳንዶቹ የተሰበሩ በማለት ይገልጿል። የተሰበሩ እንደዚህ ላንብላችሁ ቁጥር 17 ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። አለማመንና እምነት ነው ልዩነት ያመጣው። የነሱ አለማመን አስወጥቷቸዋል፣ ያንተ ማመን ሰክቷል። ስለዚህ ምን አድርግ? ፍራ እንጂ የትዕቢትን ነገር አታስብ። የትዕቢትን ነገር እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች የራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔር ቸርነት ጭከናን ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚያ አንተም ደግሞ ትቆረጣለህ። እነዚያም ደግሞ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ ይገባሉ። አያችሁ፣ ባለማመናቸው ጸንተው ባይኖሩ በዛፉ ውስጥ አሁንም የሚድኑ ሰዎች አሉ፣ ቅሬታዎች አሉ፣ የሚድኑ አሉ።
ተስፋ አለ። አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠ እንደ ፍጥረት ሳትሆን በመልካም ወይራ ከገባ፣ ይልቁንስ እነዚህ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም? ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ፣ የአሕዛብ ሙላት እስኪገባ ድረስ ይላል። ለምንድን ነው አሁን የቆየው ስትል አንድ ታይሚንግ አለ፣ ከኛ ውጭ የሆነ ምስጢር የሆነ በማለት ያስቀምጠዋል። ምንድን ነው? የአሕዛብ ሙላት እስኪገባ ድረስ እግዚአብሔር የቀጠረው ለእኛ ለመረዳታችን ሩቅ የሆነ የአሕዛብ ሙላት የመጨረሻው ሰውዬ እግዚአብሔር ይድናል ብሎ ያሰበው እስኪገባ ድረስ ምን ሆኗል ይለናል? ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ይላል። እዚህ ጋር ድንዛዜ ሆነባቸው ይላል። ምዕራፍ 11 ቁጥር 8 ላይ ደግሞ ሄዳችሁ ስትመለከቱ ምን ይላል መሰላችሁ? ሌሎቹ ደነዘዙ ይልና እንዲሁም ዓይኖቻቸው እንዳያዩ ጆሮቻቸው እንዳይሰሙ እግዚአብሔር የእንቅልፍን መንፈስ እስከዛሬ ድረስ ሰጣቸው ይላል። እስከዛሬ ድረስ አይሁድ ያሉት በምንድን ነው ይላል? በእንቅልፍ መንፈስ ነው ይለናል። ይሄ እንቅልፉ ለምንድን ነው? ሙላት የአሕዛብ ሙላት እስኪገባ ድረስ እየጠበቀ ያለው እግዚአብሔር፣ ይሄ ከኛ አእምሮ በላይ የሆነው እግዚአብሔር የሚጠብቀው ጊዜ ያለው፣ የሚጠብቀው ቁጥር አለው፣ የሚጠብቀው ሙላት አለው፣ የአሕዛብ ሙላት እስኪደርስ ድረስ ብሎ ያስቀምጥልናል። ከዛስ እንደዚሁ እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ። ከዛ በኋላ ሙላቱ ከደረሰ በኋላ እስራኤል ሁሉ ይድናል ይላል። ይህ እስራኤል ሁሉ ይድናል የሚለው ሁሉም አይሁዳውያን ይድናሉ ማለት ሳይሆን አብዛኛውን አመልካች እንደሆነ አስባለሁ። ፈርዘር የሆነ ጥናት ማጥናት ትችላላችሁ እናንተም። ነገር ግን አብዛኛውን የሚመለከት ይመስለኛል። እንግዲህ ስለዚህ ምንድን ነው ይሄንን ቃል ስንመለከት የምናገኘው? በዋናነት ታላቅ የሆነ ሕዝብ ይድናል፣ መታደስ ይሆናል። ይሄ የእስራኤል ሕዝብ ሁሉ ይድናል የሚለው ቃል ብዙ ሕዝብ ይድናል፣ መነቃቃት ይሆናል፣ የመጨረሻው ሪቫይቫል ከእስራኤል ይመጣል የሚለውን ነገር የሚያሳየን ሆኖ ትመለከቱታላችሁ ማለት ነው። እሺ፣ ስለዚህ የእግዚአብሔር ጊዜ አለ። 11:26 ላይ የእግዚአብሔር ተስፋ አለ። 26 ላይ እንደዚህ ይላል፣ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። ኃጢአታቸውን ስወስድላቸው ከእነርሱ ጋር የሚገባው ኪዳን ይህ ነው። በወንጌል በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው ይላል። ስለዚህ ምንድን ነው? ይህንን የሄዳችሁ ኢሳይያስ 59 ከ20 እስከ 21 ያለውን ቃል ይናገራል። ምን ማለት ነው? ተስፋ አላቸው እያለ ነው። ስለዚህ ጊዜ አለ፣ ተስፋ አለ ለእስራኤል የገባው። ሶስተኛ የምንመለከተው የእግዚአብሔር ኪዳን አለው በማለት ይነግረናል። 11 ከ27 እስከ 28 እሱን ነው የሚናገረው። ምን ይላል? በወንጌል በኩል ስለ እናንተ ጠላቶች ናቸው ነው። ቁጥር 27 እንደዚህ ይላል፣ ኃጢአታቸውን ስወስድላቸው ከእነርሱ ጋር የሚገባው ኪዳን ይህ ነው በማለት ኪዳን እንዳለ ይናገራል። ቁጥር 28 ላይ በወንጌል በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። ከዛስ ሌላኛው የሚነግረን የእግዚአብሔርን ባህሪ ያሳየናል። ከእግዚአብሔር ባህሪ አንጻር እነዚህ ሰዎች አሁንም ተስፋ አላቸው ይለናል። ምንድነው የእግዚአብሔር ባህሪ? ቁጥር 29 ላይ እግዚአብሔር በጸጋው ስጦታ በመጥራቱ አይጸጸትም። ጠርቷቸዋል፣ አይጸጸትም፣ አያጥፍም፣ አይለወጥም። ስለዚህ ተስፋ አላቸው እስራኤላውያኖች በማለት ያስቀምጥልናል። የመጨረሻው የእኛን ምሳሌ አድርጎ ሁሉም ባለመታዘዝ ወይም የእግዚአብሔር ጸጋ ብላችሁ ወይም አሕዛብ የዳኑበትን ተመሳሳይ ነገር ይፈጽማል። እንደዚህ ብሎ ያስቀምጠዋል። ከቁጥር 30 ጀምሮ ነው፣ ከ31 ጀምሮ እንዲላል። እሺ፣ አሁን ግን ካለመታዘዛቸው አይደለም። ቁጥር 30 እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ። እናንተ ቀድሞ የማትታዘዙ ነበሩ፣ ከአይሁድ አለመታዘዝ የተነሳ እናንተ ምሕረትን አገኛችሁ። እንዳትረሱት፣ ምሕረትን የተቀበልነው አይሁድ ስላልታዘዙ ነው ብሎ ያመጣልንና ከእነርሱ ካለመታዘዛቸው የተነሳ እናንተ ምሕረት አገኛችሁ ይለናል። እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም ይለናል።
አያችሁ፣ እኛ በተማርንበት ምሕረት ደግሞ እንደሚማሩ ተስፋ እንዳለ ትመለከታላችሁ። ከዛ ቁጥር 33 ላይ ምን ይላል? እሱን ደግሞ ስንመለከተው የእግዚአብሔርን ጥበብ ያሳየናል። ከእግዚአብሔር ጥበብ የተነሳ ተስፋ አላቸው እስራኤሎች። ምን? የእግዚአብሔር ባለጠግነትና ጥበብ እውቀቱ እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። ይህንን አምልቶ ይሄኛው እምቢ ሲል ይሄኛውን ያሞላዋል፣ ይሄኛው ደግሞ እምቢ ሲል ይሄኛውን ይሞላዋል። ጥበቡ እንዴት ጥልቅ ነው! ባለጠግነትና ጥበብ እውቀቱ እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱ ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበረ? ወይስ ብድራቱን ይመልሰን ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱ ለእርሱ በእርሱ ነው። ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን ይላል። አያችሁ፣ የመጨረሻ ድነትን አስቦ የገባኝ ነገር አለ። የእግዚአብሔር ጥበብ አቤት ባለጠግነቱ፣ እውቀቱ እንዴት ጥልቅ ነው! እንዴት ነው የሚሰራው? ለማወቅ ይከብዳል። ምርጫ ስታስቡ ሙላት የአሕዛብ ሙላት ሲል፣ ለገዛ ለአይሁድ ደግሞ ተስፋ ሲጥ ሁሉ ይድናሉ ሲል፣ ይህን ስታስብ ጳውሎስ ተገረመና አንድ ነገር አለ። ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አለ። ጌታ ይባረክ። ምዕራፍ 12 ላይ እንሄዳለን። ምዕራፍ 12 ስንሄድ የመጀመሪያ የምናየው ነገር እንግዲህ ብሎ ነው። አሁንም እዚህ የሚጀምረው ተያያዥነት ያለው ነው። በተለይም ደግሞ ከላይ ስለ ምሕረት ስለተቀበልነው ምሕረት እያወራ ከመጣ በኋላ የእግዚአብሔርን የማዳን ስራ ጥበቡን፣ እውቀቱን፣ ባለጠግነቱን ካሳየን በኋላ አሁን ፕራክቲካል የሆነ ላይፍ ይጀምራል። ከ1 እስከ 11 ብላችሁ የሮሜን መጽሐፍ በአንድ ካቴጎሪ ማስቀመጥ ትችላላችሁ። ከ12 እስከ 16 ለብቻው መክፈል ትችላላችሁ። ለምን? ከ12 እስከ 16 ተግባራዊ የሆኑ ምልልሶች ስለሆኑ፣ ከ1 እስከ 11 ደግሞ የምትመለከቱት ይሄ እግዚአብሔር ሞር ቴዎሎጂካል የሆነውን ነገር ሲያስረዳን ስንመጣ ስለ መውደቃችን፣ በእግዚአብሔር ስለ መጽደቃችን፣ እስራኤል ስላላት ድርሻ፣ ተስፋ፣ ከዛ ከአሕዛብ ጋር ያለውን ግንኙነትን ያመጣልንና ምዕራፍ 12 ላይ ሲነግረን ደግሞ አሁን መኖር ያለባችሁ ሕይወት እንዲህ ነው በማለት ያስቀምጥልናል። እንግዲህ ወንድሞች ሆይ፣ እንግዲህ ወንድሞች ሁል ጊዜ በመጽሐፍ ቅዱስ አጠራር ወንድሞች ውስጥ ሕፃናትን፣ ሴቶችን ያቀፈ የቤቱ ራስ ስለሆነ ሁሌ እናቶች፣ ሴቶች እንዳሉበት ታሳቢ ነው። ሰውነታችሁ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ይሄ በእግዚአብሔር ርኅራኄ እለምናችኋለሁ የሚለው ቃል ባይ ዘ መርሲስ ኦፍ ጋድ፣ በእግዚአብሔር መርሲ በምህረቱ ለምናችኋል። ምን ማለት ነው? በተቀበላችሁት ምህረት እለምናችኋለሁ። የተቀበላችሁትን ምህረት የሚመጥን ህይወት እንድትኖሩ ለምናችኋል። ለተቀበላችሁት ምህረት፣ ለተቀበላችሁት ጸጋ፣ ለእግዚአብሔር ለሰጣችሁ ጽድቅ የሚመጥን ህይወት ኑሩ ብሎ ነው የሚጀምረው። ከዛ በኋላ የምትመለከቱት ነገር በዋናነት ምን አድርጉ ይለናል? ሰውነታችሁ፣ ይህ ሰውነታችሁ ድሮ ለኃጢአት የተሰጠ የነበረው አሁን ደግሞ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት። ደስ ይላል። መስዋዕት ብሎ ሕያው የለም። በመጽሐፍ ቅዱሳችን ሁለት ነው ሕያው መስዋዕት ምናቅ። አንደኛው ማን ነው ስንል ይስሐቅ ነው። ይስሐቅ ትዝ ይላችኋል። እንደ ሕያው መስዋዕት ነው እግዚአብሔር የተቀበለው። ለምን? እያወቀ እየገባው እየተረዳው በፈቃዱ ነው የተረበረበው እንጨት ላይ እጁን ሲያስረው ዝም እንዳለ ተሸክሞ የመጣው እንጨት ላይ የመስዋዕቱ በጌታ አለ እያለ እያወቀ ስለ መስዋዕት እየገባው አባቱን አምኖ እግዚአብሔር ደስ ያለውን ያድርግ ብሎ በሚዋጉ እንጨቶች ላይ ራቁቱን ነው ያስቀመጠው የነበረው እና ያ ሕያው መስዋዕት ነው። ሌላኛው ሕያው መስዋዕት በክርስቶስ ኢየሱስ ነው ምናየው እና እዚህ ቦታ ላይ መስዋዕት የሚለው በብሉይ ኪዳን ላይ እንግዲህ ብዙ አይነት መስዋዕቶች እንዳሉ ታውቃላችሁ እና
በተለይም ደግሞ የሚቃጠል መስዋዕት አለ፣ የእህል ቁርባን አለ፣ የህብረት መስዋዕት አለ፣ የኃጢአት ማስተሰሪያ የሚባል መስዋዕት አለ፣ የበደል መስዋዕት የሚል አለ። በዚህ ቦታ ላይ ጳውሎስ ገልጾታል። ይሄ ሕያው መስዋዕት የተባለው መስዋዕት የሚለውን ቃል የወሰደው ከሚቃጠል መስዋዕት ነው ብለው ብዙዎች ያስቀምጣሉ። ለምን? የሚቃጠል መስዋዕት የሚቀርበው ሙሉ ለሙሉ ለእግዚአብሔር ወይም አቅራቢውና ካህናት የሚካፈሉት ነገር የላቸው፣ የሚወስዱት የሚበሉት ነገር የለም። ስለዚህ ሙሉ ለሙሉ የሚቀርብን መስዋዕት ለማመልከት ተጠቅሞበታል የሚባለው ይሄ የሚቃጠል መስዋዕት ነው። ነገር ግን በዚህ ቦታ ላይ የሚያስቀምጥልን ምን አይነት መስዋዕት ነው ይለናል? ሕያው ነው ግን ይላል። ምንድን ነው እሱ? ሙሉ ለሙሉ ማንነታችሁን አንድ ሳታስቀሩ ለእግዚአብሔር ስጡት በማለት ሕያውና ቅዱስ መስዋዕት አድርጋችሁ ትሰጡ ዘንድ ለምናችኋለሁ። ይሄ የአምልኮ በፈቃዳችን ሰውነታችን ሁሉ ለእግዚአብሔር ሙሉ ቀናችን ለእግዚአብሔር የማድረግን መሰጠትን፣ መገዛትን፣ ፍቅርን ሙሉ ለሙሉ ለእግዚአብሔር መኖርን የሚያሳይ ሆኖ እንመለከተው። አቅርቡ የሚለው ቃል ለአንዴና ለመጨረሻ ጊዜ ማለት ነው። ምን ማለት ነው? አቅርቡት፣ አታቋርጡት። አንዴ ያቀርባችኋል፣ ቀጥሉ። ከዛ በኋላ ላይ የሚናገረው ነገር እንድታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። እንግዲህ ከ1 እስከ 2 ከእግዚአብሔር ጋር የሚኖረንን ህብረት ነው የሚያሳየን። ከእግዚአብሔር ጋር የሚኖረን ህብረት ወሳኝ ነው። ከዛ በኋላ የሚናገረው ከቁጥር 3 እስከ 16 ከሌሎች አማኞች ጋር ያለን የሚኖረንን ህብረት ነው የሚያሳየው። ከቁጥር 3 እስከ 16 ድረስ። ከቁጥር 17 እስከ 21 ከጠላቶቻችን ጋር ያለን ህብረት አይደለም፣ ግንኙነት ምን መምሰል እንዳለበት ነው የሚያሳየው። ከቁጥር 17 እስከ 21 ማለት ነው። ከ1 እስከ 2 ያለው ግን በጣም ወሳኝ ነው። ከ1 እስከ 2 ያለው ከእግዚአብሔር ጋር ያለን ህብረት ምን መሆን አለበት የሚለውን አሁን ከላይ ሕያው ቅዱስ መስዋዕት ምናምን የሚለውን ተመልክተነዋል። ነገር ግን ቁጥር 2 ላይ ያለውን ቃል እንመልከተው። ለነዚህ ከኋላ ላሉት ከፊት ላለው ከእግዚአብሔር ጋር ላለን ህብረት፣ ከቅዱሳን ጋር ላለን፣ ከሌሎች አማኞች ጋር ላለን፣ ከጠላቶቻችን ጋር እንኳን ላለን ግንኙነት ወሳኙ ይሄ ነው ብዬ ነው ማምነው። ምንድን ነው የሚለው? የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ዓለም የራሷ ሞልድ አላት ነው የሚለው። አትምሰሉ የሚለው ቃል የሚያሳየው አንድ ጫማ የሚሰራበት ሞዴል አለ። ስኪውስ ተደርጎ በቁጥራችን ልክ 40፣ 38፣ 39፣ 42፣ 43፣ 45 እየተባለ የሚሰራ አለ። ዓለምም እንደዛ ሞልድ የምታደርገው ተጭና የምትከተው በተለያየ ነገር ስላላት ዓለምን እንዳትመስሉ ከፈለጋችሁ በአእምሯችሁ መታደስ መለወጥ አለባችሁ ይላል እና ይሄ ብዙ የተሰበክ ነው፣ ብዙ የምናውቀው ሜታሞርፎሲስ የሚለውን ተለወጡ የሚለውን የግሪክ ቃል ሜታሞርፎሲስ የሚለውን ቃል ትመለከታላችሁ። ምንድን ነው ይሄ ለውጥ? ምንድን ነው ስትሉ ይሄ ለውጥ ተአምራዊ ለውጥ ይሉታል ሳይንቲስቶች። ተአምራታዊ ነው ለውጡ። ምን አይነት ለውጥ ነው ስትሉ ይህ ለውጥ ወደ ቢራቢሮነት የሚደረግ ለውጥ ተአምር ነው ተብሎ እኔ ሙሉውን ቪዲዮ እንድታዩ ትጋብዛችኋለሁ። በጣም ይሄ በተርፍላይ እንዴት ከካተርፒላርነት ወደ በተርፍላይ የምትለወጥበት በተለይ ስቴፕ ገና እንቁላል ባለችበት ጊዜ ላይ እንደምታውቁት ቢራቢሮ ሴት ቢራቢሮ የመጀመሪያ የምታደርገው ነገር እንቁላሏን የምትጥልበትን ቅጠል ነው የምትመርጠው። የቅጠሉ መልክ ለነገ ለሚኖራት መልክ ከለር በጣም ወሳኝ ስለሆነ መርጣ ነው ሄዳ እንቁላሏን የምታስቀምጠው። መርጣ ስፍራ መርጣ ነው ለለውጧ ለነገ ለውጧ የሚያመች ቆንጆ የሆነ
ከለሯን የሚሰራ አድርጋ ነው የምትመለከቱት። እና ይሄንን ለውጥ ስትመለከቱ ቢራቢሮ ያላት ስቴጅ ምንድን ነው ስትሉ ቢራቢሮ ከመሆኗ በፊት እንቁላል ስቴጅ አላት። እጭ ወይም ላርቫ የምንለው ወይም አባጨጓሬ የምንልበት ስቴጅ አለ። ሙሽሬ ወይም ፑፓ የምንለው ስቴጅ አላት። ይሄ ስቴጅ ካለ በኋላ ቢራቢሮ ወይም አደልት የሚለው። ስለዚህ ይሄ ኤግ፣ ላርቫ፣ ፑፓ፣ አደልት የሚለው በልጅነታችን ስንማር የነበረውን ነገር ነው። ነገር ግን በጣም እንድታዩት የምፈልገው ነገር ምንድን ነው መሰላችሁ? እንዳልኳችሁ ሴቷ ቢራቢሮ እንቁላል ስትጥል እንቁላል ውስጥ ያለው ፍጻሜ ቢራቢሮ ለመሆን ግዴታ ቅጠሉን መምረጥ አለበት። ለእኛ ምን ያስተምረናል ካለ ስፍራ የምንቀመጥበት ገና ብዙዎች እንደዚህ ሲሉ ሰማለሁ። የምታድጉበት ወይም ያሳደጓችሁ ሰዎች ወይንም ደግሞ ገና በልጅነታችሁ ደቀ መዝሙርነት ያስተማሯችሁ፣ ጥምቀት ትምህርት ያስተማሯችሁ፣ መሰረታዊ ትምህርቶችን ያስተማሯችሁ ወይም ፋውንዴሽን በሉት ያስተማሯችሁ ሰዎች ወሳኝነት አላቸው። ያ ስቴጅ በጣም ወሳኝነት አለው። ከለራችሁ እንዳይበላሽ በጣም ወሳኝነት አለው። የብዙዎችን ከለር ያበላሹ እንዲህ አይነት ሰዎች ናቸው። ከዛ በኋላ ያቺ ሴት ቢራቢሮ የመጨረሻ ጊዜዋ ላይ የመጨረሻ ሰዓቷ ላይ ነው እንቁላል የምትጥለው። ተተኪ ትውልድ አስነስታ ነው የምትሄደው እና ትጥላለች። ከዛ በኋላ የምትመለከቱት ነገር ምንድን ነው መሰላችሁ? ሁለተኛውን ስቴፕ ታገኙታላችሁ። ሁለተኛው ስቴፕ ምንድን ነው? ሁለተኛው የቢራቢሮ ደረጃ የአባጨጓሪነት ደረጃ ነው። ኤግ ላርቫ የምንለው የአባጨጓሪነት ደረጃ ላይ በጣም የሚገርም ነገር ታያላችሁ። እዛ ላይ አንደኛ አባጨጓሪነት ማለት በጣም ብዙ እግር ነው። 16 እግሮች ነው ያሏት። አይኖቹ 6 ነው። ርዝመቱን ታውቃላችሁ። በጣም እንትን የምትል ነች። የምትተነፍሰው በብዙ ቀዳዳዎች ነው። እንደገና ደግሞ በአባጨጓሬነት ጊዜዋ ላይ የሚያስጠላ ከለር ነው ያላት። አባጨጓሬነት እድገት ነው ማለት መቻል አለባቸው። አንዳንድ አባጨጓሬ አሁን ቤታችሁ ስታገኟቸው እድገታቸውን አቋርጠው የወጡ ማለት ናቸው። እና እድገት ነው። አንድ የሚኮሰኩስ ማይመች አይነት ዘመን አለን እኛ ሁላችን ያሳለፍንበት የእድገት ሂደት ስለሆነ ማለት ነው። ከዛ በኋላ ግን የምትመለከቱት ነገር ምንድን ነው? በአባጨጓሬነት ጊዜዋ ላይ ከተቀመጠችበት ቅጠል ጀምራ ብዙ የምትበላበት ጊዜ ነው። 100 እጥፍ ነው የምታድገው እድገት። በዛ በሚደብረው ጊዜ 100 እጥፍ ታድጋለች። ይሄ እኛ ኩብኩባ የሚለውና አባጨጓሬ የሚለው ትርጉምን የምታገኙት እና ኩብኩባ ብለው ኩብኩባ እንዴት ሰብል እንደሚጨርስ ያንን አይነት የመመድመድ ጊዜ አላት በዛ ጊዜ ላይ ማለት ነው። እና እንደምታውቁት በቢራቢሮነት ጊዜ የሚኖራት እግሮች 3 ጥንድ እግሮች ናቸው፣ 6 ማለት ነው። በአባጨጓሬነት ግን ብዙ ነው፣ 16 ይኖራታል። አይኗ በቢራቢሮነት ጊዜ 2 ጥንድ ማለት ልክ እንደኛ ማለት ነው። በአባጨጓሬነት ጊዜ ግን 6 ነው ያላት። 6 ቢኖሯትም ቀለም ግን መለየት አትችልም በአባጨጓሬነት ጊዜ ላይ እና በአባጨጓሬነት ይሄ አባጨጓሬ በመጽሐፍ ቅዱሳችን ቅድም እንዳልኳችሁ ኩብኩባ የሚለውን ነው። ኩብኩባ ሰብልን የሚጨርስ ነው። ከዛ አባጨጓሬ 4000 ጡንቻ አላት። 4000 ሰው እንኳን ያለው 619 ነው ይባላል። እና በዚህ ጊዜ ግን አባጨጓሬ ጾታ የላት። ምን እንደሆነች ሁላት ወንድ አይደለች ሴት አይደለች ዝም ብላ ነው እና ቅርጽ የሌለው ምንም ይሄ የእድገት ሂደትን ነው የሚያሳየው። ከዛ በኋላ የምንመለከተው ነገር በአባጨጓሬነት ጊዜ ለአይን የሚያስጠላ መልክ ሲኖራት በጣም ብዙ ጊዜ ቅርፊቷ እየተነሳ 4 ጊዜ ቅርፊቷ ይቀየራል። ከዛ የምትሄደው ወደ የትኛው ስቴፕ ነው? ፑፓ ወደሚለው ስቴፕ ነው የምትሄደው። ይሄ ደረጃ መመገብ የምታቆምበት ጊዜ ነው። አትመገብም። ትላንትና በላርቫ ስቴጅ ጊዜ የበላቻቸውን በሙሉ ቅርጽ የሚሰራበት በተለይም ወይ የሆነ አንድ ቅጠል ላይ ተንጠልጥላ ወይ ደግሞ አንድ ድንጋይ ስር ገብታ እንደ
እንዳውታ አይነት ነገር የሆነ መሸፈኛ ውስጥ ገብታ የምትደበቅበት ያ የበላችውን ነገር የምታመነዥግበት ወደ ሌላ ቅርጽ የሚለውጣት የምታሰላስልበት ብላችሁ እናንተ ለእኛ መውሰድ ትችላላችሁ። እና መሬት ውስጥ ራሷን ቀብራ ተለይታ የምታሳልፍበት ጊዜ የፑፓ ጊዜ ነው። እና ምንም እንኳን ይሄ እንደ ዝርያው አይነት ቢወስንም ግን በዚህ ጊዜ ነው ቅድም የነገርኳችሁ እንቅስቃሴ የሌለበት ጊዜ ነው። ምንም የሚመስል እንቅስቃሴ የለ፣ ግን ለውጥ እየተከናወነ ይህንን ነው ሚራክለስ የሆነ ትራንስፎርሜሽን የሚሉት። እና በውስጥ ሰውነቷ በላርቫ ስቴጅ ጊዜ ላይ የተመገበው ምግብ ስራ የሚሰራበት፣ ሴሎች በፍጥነት የሚወጡበት፣ እግር፣ ክንፍ ምን ማለት መስል የማንነት ለውጥ ከምድር መንፋቀቅ ወደ አየር ላይ ለመብረር የማንነት ለውጥ ከውስጥ የሆነ ለውጥ ከውጭ አይደለም። ትራንስፎርሜሽን ታደሱና ተለወጡ የተባለ ከውስጥ ነው። ልክ ዮሐንስ 17 ላይ የኢየሱስ ክርስቶስ ማንጸባረቅ ነው የሚያወራው። እዛ ክፍል ላይ ሄዳችሁ ስትመለከቱ አንድ አይነት ቃል ነው የሚያንጸባረቀው ከውስጥ የሆነ ማንነት ሲኖር ነው። እና በዚህ ስቴጅ ጊዜ ላይ አይን፣ አንቴና፣ ክንፍ የምታወጣበት ስቴጅ ነው። ግን ተደብቃ አያችሁ፣ በዛ ይሄ የመደበቂያ ጊዜ። አሁን እኛ ጥሩ የመመድመድ የላርቫ ጊዜ ላይ ያለን ይመስለኛል። አሁን ይሄ ዓመት የላርቫ ጊዜ ነው። የሚቀጥሉት ዘመናትን የፑፓ የአደልት ጊዜ ያድርግልን፣ የመብረር ጊዜ ያድርግልን እግዚአብሔር። እና በፑፓ ጊዜ ወደ ቢራቢሮ ከመለወጡ በፊት ሙሉ ለሙሉ መልኩ ጥቁር ወይም ጨለማ ይሆናል። ሳይንቲስቶች ሲናገሩ ሞት ነው ይሉታል። ይሄ ከፑፓ ስቴጅ ወደ ቢራቢሮነት ለመቀየር ሞት ማለፍ አለበት ይላል። በጣም አስገራሚ ነው። እና ልክ እንደ ትንሣኤ ሌላ አካል ለብሰን እንደምንና ልክ እንደዛው ነው። ቢራቢሮ ሌላ አካል ይዛ ነው። በነገራችን ላይ ልክ ቢራቢሮ አደልት ስቴጅ ላይ ልክ ከዛ ቅርፊት ስትወጣ ወደ መሬት አታስብም። የመጀመሪያ ስሯ መብረር። ለምን? ተለውጣለች። ሙሉ ለሙሉ የማንነት ለውጥ የመጣበት ጊዜ ነው። ስለዚህ ምንድን ነው ከዚህ የምንማረው ካላችሁ የመጀመሪያው ነገር እንግዲህ በልጅነት ዕድሜ ላይ በመንፈሳዊ እድገት ገና ጅማሬ ላይ ያላችሁ ሰዎች በሙሉ ቦታችሁን የምታሳልፉበትን ስፍራ ጓደኞቻችሁን መምረጥ አለባችሁ። ልክ ሴት ቢራቢሮ ለእንቁላሉ ስፍራ እንደምትመርጡ ሁሉ ለራሳችሁ ስፍራ መምረጥ መቻል አለባችሁ። በቀጣይ ዘመናችሁ የምትይዙት መልክ ጅማሬያችሁ ላይ ያለውን መልክ አይነት ስለሆነ አደራ። ከዛ በላርቫ ስቴጅ ጊዜ ላይ እንቁላል እዛው ቅጠሉ ላይ እንዳለ ነው ወደ ካታርፒላርነት ወደ አባጨጓሪነት የሚቀየሩ። ስለዚህ ይሄ ጊዜ የመመገቢያ ጊዜ ስለሆነ የፊዲንግ ስቴጃችሁ ወይም ብዙ የምትበሉበትን ጊዜ ላይ ብዙ ብሉ። ለምን? ብዙ የምትሰጡበት ዘመን ይመጣል። እንግዲህ ከዚህ የምንማረው ነገር ያው እግዚአብሔር በሚሰጠን ጊዜና እድል፣ አሁን ያላችሁ ጊዜ እድል ነገ የማታገኙት ነው። ስለዚህ ተጠቀሙ። ቃሉን ብሉ፣ አሰላስሉ። ባህሪ ላይ ህይወት ላይ በቃሉ የተራገፈ እንዲወድቅ መንፈሳዊ ማንነታችሁ እንዲሰራ ፍቀዱለት። ከዛ በፑፓ ጊዜ ላይ ደግሞ እንዳልናው ቅድም መመገብ የሚቆምበት ነው። በዛፍ ቅርንጫፍ ወይም በተለያየ ነገር ተደብቀ የምትኖርበት ነው። ከዚህ ደግሞ የምንማረው ለሰውም ለራሳችን ምንም ለውጥ ያልመጣ የሚመስለን ጊዜ ነው። ታውቃላችሁ፣ ብዙ ጊዜ ላይ እድገታችን ሰው ነው የሚነግረን፣ ረዝማል። ግን ይሄ ጊዜ ላይ ሰውም አይነግራችሁ። ለምን? የተደበቃችሁ አያያችሁም ሰው። ስለዚህ ውስጥ የምትገቡበት ጊዜ ነው። ያላደግን ሊመስለን ይችላል። እግዚአብሔር ግን በውስጣችን ስራ እንደሚሰራ እኛ ፈቃደኛ እስከሆንን ድረስ ወደ ውስጣችን የሚገባው እግዚአብሔር ቃል ሳናውቅ ህይወታችን እንደሚቀይር ያስረዳል። የመጨረሻው አደልት ጊዜ ነው። ሙሉ ለሙሉ ወደሚያምር መልኩ ወደ ተቀየረ ክንፍ ወዳለው አንቴና ወዳለው መልካምን ነገር ወደሚያሸት መልካም ነገር የሚያይ ከለር የሚለይ ቢራቢሮ ማለት ነው። ስለዚህ ይሄ
አደልት ስቴጅ ነው። ስለዚህ እሱ ስቴጅ ማለት በዘመናችን ሁሉ እየፈጸምነው እያማርን ነው እንጂ የምንሄደው አምነን በአንዴ ቢራቢሮ ሆነን የምንሄድበት አይደለም። ስለዚህ ተለወጡ የሚለው ይህንን ነው የሚያሳየው። ከዛ በኋላ ያለውን ነገር ለመረዳት በጣም ቀላል ነው። ከሌሎች ከአማኞች ጋር ያለንን ግንኙነት ከ3 ከ16 ከ17 እስከ 21 ያለው ከጠላቶቻችን ጋር ሊኖረን የሚገባውን ግንኙነት ሁሉ ለመስራት ለውጥን ያማከለ እንዲህ አይነት ስቴፕ ብንወስድ በጣም መልካም ነው። እግዚአብሔር ይባርካችሁ። ተባረኩ። ሻሎም